ኦኬ ከዚህ ጋር ተያይዞ የኤርትራው ቃል አቀባይ ሚኒስትር ወይም ደግሞ ስፖክስ ፐርሰን የተናገረውን የመጨረሻውን ነገር ላስደምጣችሁና ሰዎችን አስገባለሁ። አያና አለ ኤርትራውያን ካላችሁ እድል ሰጣችኋለሁ። ደወሪ ኤርትራውያን ካላችሁ እንዲመቸኝ መግባት ስትፈልጉ እንዴት ታደርጋላችሁ? አንዳንድ ቁጥር ሳይሆን ግን ትክክለኛ ኤርትራውያን መሆናችሁን እርግጠኛ ነው። ኤርትራውያን ይሄ ኤርትራዊ አይደለም ካሉኝ ቴዲ ይሄ ኤርትራዊ አይደለም ካሉኝ አወርዳቸዋለሁ። ኦኬ ፕሮፋይል ያደረጓሉ ኤርትራውያን አላችሁ? ኦኬ ችግር የለውም ሞዴሬተሮች አስገቧቸዋል። ከዛ ብዙ ማብዛት አልፈለኩም። አንዳንድ ሰው መጨረሻ ላይ ቀንሳለሁ። ቴዲ እንደተለመደው እኔ አንድ ዙር ብቻ ነው ያለችኝ ትንሽ ደቂቃ ተናግሬ የምወርደው። ችግር የለውም። እሺ ችግር የለውም። ኤርትራውያን ካላችሁ ይወልካም ለእናንተ ግዴታ አይደለም ማንም አያስገድደኝም ግን በተቻለ መጠን የነሱንም ድምፅ መስማት ስላለብን ምንም ቢሆን አንድ ላይ የነበረን ህዝቦች ነን። ፖለቲካው ላይ ያየን እንጂ ድምፃችን መሰማት አለበት ቴዲ ምናምን ካሉ እሱን ለመስማት እና በተቻለ መጠን የተለየ ሀሳብ እንዲሸራሸር ስለፈለኩኝ ነው። ስለዚህ ኤርትራውያን ካላችሁ እስኪ ልጅ ማይክ ጤና ይስጥልኝ። የሻዕቢያ ደጋፊና ኤርትራዊ ነህ? ማይክ ሰላም ነው። እኔ የሻዕቢያ ደጋፊ አይደለሁም ግን ኤርትራዊ ነኝ። ቴንክ በቃ ኤርትራዊ ከሆንክ ኦኬ። በቃ ግን ብዙ ቅሬታ ከመጣ ይሄ ኤርትራዊ አይደለም አወርደው ሰርጎ ገብ ነው ምናምን ካሉኝ አጸፋዊ እርምጃ ይወስድብሃል። ኦኬ ነው እሺ። ጠቅላይ ሚኒስትሩ ይህን ተናገሩ። ከዛ በኋላ የኤርትራው ቃል አቀባይ ይሄ ላምብላችሁና ወደ እነሱ ይሄዳለሁ። ኦኬ ይሄ ነው ይታያችኋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ቆይ አታስኪዱብኝ ዜናውን መለስ አድርጉት። እዚህ ጋር ፖዝ ላድርገው። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች በኤርትራ መንግስት አስተዳደርና ኢኮኖሚ ፖሊሲ ላይ ሐሰተኛ መረጃዎችን ማሰራጨት ቀጥለውበታል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወቅሰዋል። የማነ ሆኖም የብልጽግና ደጋፊዎች በኤርትራ ላይ የስም ማጥፋት ዘመቻ የሚያካሂዱት አሉ ኢትዮጵያ ከገባችበት ውስጣዊ የጸጥታ ቀውስ አቅጣጫ ለማስቀየር እንዲሁም የፓርቲው የባህር በር ጥያቄ በቀጠናዊ መረጋጋት ላይ የፈጠረውን ስጋት ለመሸፋፈን ነው በማለት ተችተዋል። ኢትዮጵያ ኢኮኖሚዋ አስቸጋሪ ሁኔታ ውስጥ ይገኛል በማለት የማነ አስተያየታቸውን የሰጡ ሲሆን የብልጽግና ፓርቲ ውስጣዊና ቀጠናዊ ግጭቶችን ከመፍጠር ይልቅ የአገሪቱን ኢኮኖሚና መንግስታዊ አስተዳደር ችግሮች በመቅረፍ ላይ ቢያተኩር ይሻላቸው ነበር። ነገር ግን የውስጣቸውን ችግር ብልጽግናዎች ወይም ደግሞ የኢትዮጵያ መንግስት ሁልጊዜ ውስጣዊ ችግር በገጠማቸው ቁጥር ችግሮቻቸውን ወይም የህዝቡን አቴንሽን ዳይቨርት ለማድረግ እኛ ላይ መውረድን ወይም ደግሞ እኛን መናገር ይቀናቸዋል። ሁልጊዜ አጀንዳ ነው የሚያደርጉት። እኛ ምንም አድርገናቸው አይደለም፣ ነክተናቸው አይደለም፣ ከነሱ ጋር የሚያገናኘን ነገር የለም። ስለዚህ እየዘቀጠ የመጣውን እየተዳከመ የመጣውን ኢኮኖሚያቸውን ማስተካከል ሲገባቸው በውስጣቸው እዚህም እዛም የተነሳውን ጸባጫሪነት ወይም ደግሞ ውጊያ ማስቆም ሲገባቸው እኛ ላይ ያተኩራሉ ይላሉ። ምን ትላላችሁ? የጠቅላይ ሚኒስትሩን ንግግር አስደምጫችኋለሁ። የማነ ገብረ መስቀልን አስደምጫችኋለሁ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ላልሰማችሁ 2 ደቂቃ ያልሞላችሁ የጠቅላይ ሚኒስትር ሙሉ ንግግር ይሄ ነው። ከዛ ወደ እናንተ እመጣለሁ። አንዳንዴ የምትስቱ
ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተው። እኔ ሰውዬ ከስልጣን ከመውረዱ በፊት እኔ ኢንተርቪው አደረገው ደስ ይለኛል። ይሄ ሰውዬ ከዲያስፖራዊ ጥያቄ ሰብስቤ በጣም በክብር እድሉን ባገኝ ደስ ይለኛል። ይሄ ሰውዬ በአግባቡ የተጠና አይመስለኝም። ከዲያስፖራዎች ከእናንተ ጥያቄ ሰብስቤ ወስጄ የራሴንም አክዬበት ያን ማድረግ ብችል ለኔ በጣም ትልቅ እንትን ነው። በጣም ይገርመኛል። በጣም ደስታ ይሰጠኛል ብዬ አስባለሁ። ኢንተርቪው ማድረግ ከምፈልጋቸው ሰዎች መካከል ሊስት ውስጥ ያለ በግንባር ቀደምትነት የሚገኝ መሪ ነው ጠቅላይ ሚኒስትር አብይ አህመድ። ክብራትና ክብራን የተናገረውን ሰምታችኋል። እዚህ ጋር አያና አለ፣ ጀነራል አለ፣ አብዲሳ አለ። ኢትዮጵያውያን ናቸው። ከኢትዮጵያ ፐርስፔክቲቭ ወይም ደግሞ ከኢትዮጵያ አንጻር ይህን ጉዳይ የታዘቡትን ይተነትናሉ። እዚህ ጋር ሁለት የኤርትራ ወንድሞቻችን አሉ። ማይክ የሻቢያ ደጋፊ አይደለም፣ ነገር ግን ኤርትራዊ ነው። ኪንግ ጤና ይስጥልኝ፣ እንዴት ነህ? ሰላም። የሻቢያ ደጋፊ ነው ወይስ? አዎ ደጋፊ። የሻቢያ ደጋፊ ነው። ወደ ውይይታችን ከመግባታችን በፊት አዲስ ለገባችሁ ሰዎች ይሄ በፍጹም ተከባብረን የምናወራበት ቤት ነው። ኤርትራውያን የሚወያዩ ከሆነ በኢትዮጵያ ውስጥ እውቅና ያላቸው ፖለቲከኞች የአማራ ሕዝብና የትግራይ ሕዝብ ናቸው። ስለዚህ የምንወያይ ከሆነ ከአማራና ከትግራይ ሕዝብ ጋር ነው። ቤትን ከፍተህ ተወያያ። ታዲያ እኔ ጋር ለምን ትመጣለህ? ቤትን ከፍተህ ከእነሱ ጋር ተወያይ። እዚህ ጋር ቁጭ ብዬ የአባትህ ወይ እናትህ ቅጥረኛ መሰልኩ። ጭራሽ ቅድመ ሁኔታ ያስቀምጥልኛል። የምወያየው ከአማራና ከትግራዮች ጋር ብቻ ነው። ተደዋውላ አውራ፣ ተነጋገር ከነሱ ጋር። ይሄ ፖለቲካ የምናወራበት ቤት ነው ጋይስ። ፖለቲካ ውስጥ አሻጥሮቻችሁን ምናምን መስራት ትችላለህ፣ ግን በመከባበር ነው። በመከባበር ስለ ጉድ እኮ ነው። በጣም እኮ የምናየው እኮ ጉድ እኮ ነው። ዘንድሮ ታምር እኮ ነው የምናየው። ኢትዮጵያ ውስጥ ካሉ በኢትዮጵያ ጉዳይ ላይ ለመወያየት ስመጣ ይላል መወያየው እንግዲህ በፌዴሬሽን ምክር ቤት የተመዘገቡ 76 ብሔር ብሔረሰቦች አሉ። አይ በኢትዮጵያ ጉዳይ መወያየው ከአማራና ከትግራይ ብቻ ነው። እሱማ ጸንዶ ብለህ መስረት የለ እንደ እሱማ ምን የተለየ ነገር ከነሱማ ታዲያ አንድ ላይ ሰብስብ ብለህ አውራ። እኔ ጋር መምጣት አይጠበቅብህም። ለማንኛውም እንደ ሀገር እናወራለን፣ እነሱም ደግሞ ከኤርትራ አንጻር ወይም ደግሞ ከሻቢያ መንግስት አኳያ ያወራሉ። ለሁላችሁም እድል ሰጣችኋለሁ። ተከባብረን የምናወራ ሰዎች ነን። በተቻለ መጠን አዳዲስ ለገባችሁ ሰዎች ማይኮ ተከብረህ እንደመጣ ተከብረህ እንድትሄድ የማድረጉ ኃላፊነት የኔ ነው። ኢንተራፕት አታደርጋቸው። አንተንም ኢንተራፕት አያደርጉህም። ሲናገሩ ስድብ ካለ ይሄ ስድብ ነው አስቆምልኝ ትላለህ። ብዙ አንቆይም። በዚህ አውድ ነው የምናወራው። በተረፈ በመላ ክብብር ነው የምናወራው። ህዝቤንና ሀገሬን ታከብራለህ። ተመጣጣኙን ክብር ደግሞ አንተም ታገኛለህ ማለት ነው። በዛ አውድ ነው የምናወራው። እያደመጣችሁ ላላችሁ ልባዊ ምስጋና ይድረሳችሁ። እዚህ ጋር ያላችሁ ታደምጣላችሁ። መጀመሪያ የምጀምረው ከአያና ነው። ጠቅላይ ሚኒስትሩ የተናገረው ንግግር አለ። የተቸከላችሁ ይላል። ትላንት ላይ የቀራችሁ ይላል። ዙ 23 ላይ የቀራችሁ ይላል። እኛ ከእናንተ ጋር የሰማይና የምድር ያህል ልዩነት አለን ይላል። የተነጠቀብን ነገር አለ። ይህንን እናስመልሳለን የሚልም ንግግር ይናገራል። የጠቅላይ ሚኒስትሩ ንግግር ለማን ነው ብለህ ታስባለህ? በየትኛው ሀገር ነው? አጠቃላይ ንግግሩን እንዴት አየኸው? ንግግሩ ያው አንደኛ በ9ኛ ዓመት የአየር ኃይል እየተከበረ ነው።
ነፃነታቸው ራሱ 90 ዓመት የሚሞላ አይደሉም ብዙዎቹ ኦልሞስት ሁሉም የአፍሪካ ሀገራት ሀገር ከሆኑ ራሱ ማለት ነው። አንዳንዶቹ ያው ቅርብ ጊዜ ናቸው ከኛ እድሜ በታች ሆነው አሉ። መርጦ ለአንድና ለሁለት ሀገር አይደለም ግን በአጠቃላይ ዲተረንስ ነው። አንደኛው ትልቁ የምንፈልገው ነገር ኃይል ከመገንባት ውስጥ እንደ ሀገር ኃይል የምንገነባበት ምክንያት ጦርነትን ለመዋጋትና ለማሸነፍ ሳይሆን ጦርነት እንዳይፈጠር ዲተር ወይም ለማስቀረትም ነው። ከኃይል ካለን ሚዛን አንፃር ጠንካራ ኃይል ስትገነባ የጥንካሬ ባላንስ ከፍተኛ ሲሆን ተነጋግሮ ነገሮችን ለመፍታት ያለውን አፒታይት ይጨምራል። ሌሎች ሀገሮች ደግሞ ወደ ጦርነት ካንተ ጋር ወደ ጦርነት እንዳይገቡ ያንን እድልን ማስፋት ነው። ቢኮዝ እንደ ሀገር እኛ አሁን ጦርነት የምንፈልግበት ጊዜ አይደለም። ጦርነትን ፈርተን ጥቅማችንን ፍላጎታችንን አሁን ጠቅላይ ሚኒስትሩም እንዳለው ተላላ የሆነ ነገር ውስጥ አንገባም፣ ቋሚ ጥቅሞቻችንን አናስነካም። እንኳን ዛሬ በተጠናከረ ጊዜ አይደለም እንኳን ዛሬ ተተኳሽ በምናመርትበት ሪኮነሰንስ ድሮኖችን እና ሱሳይድ ድሮኖችን ማኑፋክቸር በምናደርግበት የተደራጀና ከብሔር ትስስር ወጥቶ ከፖለቲካ ትስስር ወጥቶ የተጠናከረ ተቋም ሆኖ የቆመ መከላከያ ባለን ዘመን አይደለም። ድሮ ፍርክርክ ባልንበት ገበሬው በጓንዴውና በጎራዴው በሚዋጋበት ዘመንም የጦር ባላንስን ፈርተን ጦርነትንም ፈርተን የሀገር ጥቅምን አሳልፈን አንሰጥም። ኢትዮጵያውያን ግን ደግሞ ጦርነትን አንጋብዝም። ጦርነትን ለማስቀረት አስፈላጊ የሆነውን እርምጃ ሁሉ እንሄዳለን ማለት ነውና የዛ አካል ነው። ልዩ የሆነ እንግዲህ ኤሌክትሮኒክ ዋርፌር የሚባል አለ። አሁን የአየር ላይ ነው ጦርነት። በነገራችን ላይ ሚዲያ፣ ፐብሊክ ሪሌሽንስ ላይ፣ ሶሻል ሚዲያ ላይ ከዛ በኋላ ኤሌክትሮኒክ ዋርፌር፣ አንማንድ ቪሂክልስ የሚባሉት አንማንድ የሆነው ወይም ሰው የማይነዳው ሮቦቲክስ ያለበት እንደዚህ አይነት ጦርነቶች ናቸው። ዲጂታል ዋርፌር እነኚህ ናቸው። አሁን ዓለማችን እየሄደ ያለው ወደዛ ነው። አንዳንድ ያው እኛ ሀገር ውስጥ ያሉ ለረጅም ጊዜ ተዘግቶ ከመቆየት የተነሳ እስካሁን ድረስ በቆመ ጠብቀኝና በክላሽንኮቭ የሚያደርጉት ነገር ያው ህዝብን ለማስጨነቅ መኪና ይቆምልሃል። ድንጋይም ካነሳ በነገራችን ላይ ክላሽ መያዝ አይጠይቅም። ድንጋይና ጩቤ ይዘህም መኪና መዝረፍ ይቻላል። መኪና መዝረፍ፣ ማቃጠል፣ ሰፈር መረበሽ፣ አንዳንድ አካባቢዎችን አንጋቨርነብል ማድረግ ብዙ የሚሊተሪ ፓወር ማየት አይጠይቅም። ግን በሀገሮች መካከል ያለው እነኚህ ሙሉ በጀት ያላቸው ዲፕሎማቲክ ድጋፍም ያላቸውን ሀገሮች መካከል ያለው ግንኙነት ጠንካራ ኃይል ይጠይቃልና በዛ ኢትዮጵያ አድቫንስድ የሆነ አየር ኃይል አድቫንስ የሆነ ሚሊተሪ እንዳላት ያሳየችበት ቦታ ላይ ነው። ሌሎቹን እዛ ውስጥ አትግቡ፣ አሁንም እዚህ ውስጥ የሚያስቸግሩንን አይታችሁ ጩቤና ድንጋይና ቆመ ጠብቀኝ ይዘው መንገድ ዘግተው ስለረበሹ ልጆቻቸው በያዙት ሰው በያዘው ሰልፎን ተቀርጸው ኃይል መስለው ለመታየት ስለሞከሩ የሸፈቱ ሰዎችን እነኝን አይታችሁ ኢትዮጵያ እንደዛ የተዳከመች እንዳትመስላችሁ። ዛሬ ባየናቸው ሱ30 እና ሌሎች ትልልቅ መሳሪያዎች ሀገር ውስጥ ያለ ጦርነት አናደርግም። ግን ከውጪ ይሄንን ውስጥ ያለውን መገፋፋት የኢትዮጵያ መንግስት እውነትን የዛሬ ሳስብ ነበር ቪዲዮዎቻቸውን ፎቶዋቸውን እያየሁኝ የነ ኮሎኔል ፋንታውንን የነ ማነው ስሙ እንትናን ይሄ ካፕቴን ማስረሻ፣ ኮሎኔል ፋንታውን እንዲሁም ሌሎች በጣም ብዙ ናቸው መተው የሰላማዊ አማራጭ ወስደው ከተማ ውስጥ ሲንቀሳቀሱ እንዴት ደስ ይላሉ መሰለ። አይ ቲንክ ዩሪ ነው መሰለኝ ዛሬ ቤት ከፍቶ የወንጀለኛ እንትን ውስጥ ፋይል ውስጥ ተመዘገቡ እያለ ተደጋግሞ ሲያወራ ነበርና የፋይዳ መታወቂያ ሲያወጡ የተነሳውን ፎቶ አይቶ የወንጀለኛ ፋይል ውስጥ ተመዘገቡ ይላል። የወንጀለኛ ፋይል ውስጥ አይደለም የተመዘገቡት፣ ፋይዳ ይባላል። አዲስ የመጣ ነው፣ ዲጂታል አይዲ ነውና እኔም አውጥቻለሁ። ስትሄድ ታወጣለህና አንተም አትቀርም ከ4 ኪሎ ማስረሻ ገብቶ አንተ ለምን ትቀራለህ? እንደሚሄደው ይለዋለሁ ካሰማ ድንገት እንደዛ ነው። ብዙ ጊዜ ወንጀል ምናምን መስሏቸው ነው መታወቂያ ሄደው በዲጂታል አይዲ የአይንህ አሻራ ጭምር ነው የሚወሰደው። አሁን ኢትዮጵያ ውስጥ ያለው አይዲ የአይንህ የጣትህ ብቻ ሳይሆን የአይንህ አሻራ ተወስዶ ነው መታወቂያ የምታወጣው ፋይዳ ስታወጣ ማለት ነው። እና እንደዛ አሻራ ሰጥተው ባዮሜትሪክ ሰጥተው አይዲ አውጥተው ከተማውን ዞረው አይተው አድንቀው ያላቸው መልከታ ነገ ደግሞ ኮንትሪቢዩት ያደርጋሉ። ጸጥታ ላይ ኮንትሪቢዩት ያደርጋሉ፣ ፖለቲካ ላይ ኮንትሪቢዩት ያደርጋሉ፣ ኢኮኖሚ ላይ ኮንትሪቢዩት ያደርጋሉ።
በሱ 30 ችብስ ተቀብሮባቸው ይሁን አይ እሱን ደግሞ ነገ አንተ ካንተ አፎስዶ ያመጣል ተወይ በእናት እንትን ለመታወቂያ ፎቶ የተነሱትን ራሱ ወንጀለኛ እንትን ውስጥ ተመዘገቡ እየተባለ ደግሞ ደጋግሞ የሆነ ልጅ ስብከት በልጅነት እዚህ ይለኛል አሁን ትልቅ የፕሮቴስታንት አገልጋይ ነውና ያኔ ሲጀምር አካባቢ ልጅ ሆነን አስታውሳለሁና ሲያነብ ተሳስቶ በእንስቶች መካከል የሚመላለስን አውራ ዶሮ ይላል ለምሳሌ መጽሐፍ ላይና እንሰት ብሎ ነው ያነበበው እንስት የሚለውና ከደቡብ አካባቢ የመጣችሁ እንሰት ታውቃላችሁ ያለ ስለ እንሰት ላይ ዙሪያ ሰበከ በጣም ረጅም ሰዓት ማለት ነው በአንድ ፊደል ስተትና ወንድማችን ዩሪም ዛሬ ያየው ነገር ወንጀለኛ መዝገባ መስሎት መታወቂያ በሱ ዙሪያ ረጅም ስብከት ሲያደርግ ነበርና ተሳስቷል ችግር የለውም ያጋጥማል ብዙ ሰው ለማለቴ ነው አሁን እነኚህን ሰዎች ሳይ ፖይንቴ ስመለስ እነኚህ ሰዎች የዛሬ ወር 3 ወር የዛሬ አመት ባለው በሪኮነንሰንስ አይቶ በጀት ቢደበደብና እነኚህ ሰዎች ቢሞቱ ሀብት አይደለም ያጣ ነው እነኚህ ለግላጋ ወጣቶች አንዳንዶቹ የበሰሉ እኔ እውነት ፋንታውን መሐቤ ኮሎኔል ሳያቸው ምን አይነት ሰከን ያሉ ውትድርና የሚያውቁ ጻባ ያለ እንትን ያላቸው ሰው ስርዓት ግብረገብ ያለው ሰው እንደሆነ ያስታውቃሉና እኚህን አባት ገለን ቢሆንስ ስለዚህ በጣም ጥንቃቄ ይደረጋል ኦፍ ኮርስ ይመታል ጥሰት ስትገባ እንደዚህ ጥፋት ሲኖር ዱላ ይኖራል ግን በተቻለ መጠን መንግስት ያለውን ኃይል ሁሉ ተጠቅሞ ሀገር ውስጥ ያለን ይሄን በስተት በውሸት እነሱ ከውጪ ተጭኖ የመጣ አንዳንዶቹ ሀገሮች በላኩለት የውሸት ፕሮፓጋንዳ በህዝብ ለህዝብ ጥላቻ በብሔር ጥላቻ አስክረው ውጪ ያወጡትን ሰው አንዳንዱንም አሳስተው ለህዝብ ብሎ ወጡ ብዙ ነገር ተምሮ እየገባ ነውና አትደበድበውም ይሄንን እዚህ ውስጥ ያለው ነገር መፋፋሙን እንደዚህ መሯሯጡን ትንንሿን ነገር አይቶ ከውጪ ለሚቋምጡ ማስጠንቀቂያ ነው ጠቅላይ ሚኒስትሩ የሰጡት እናንተ ዛሬም ያላችሁበት ቦታና እቺ ሀገር እዚህ ውስጥ ያለውን ነገር ቀስ ብለን በትግስት የምናርመው አሽተናርቀን የምናስገባው አይታችሁ እንዳትጎመዡ የሚለውን ዲተር የማድረግ ንግግር ነው የተናገሩት በኋላ ላይ ማጣፊያው ይጠፋቸዋል አንፈልገውም እሱን ነገር እንደምናጥፈው እናውቃለን ግን ማጣፊያው ይጠፋቸዋልና ዲተር ለማድረግና ቆሙና አስቡበት አያዋጣችሁም ወደማይሆን ነገር ራሳችሁን ለጥፋት እኛንም ለልፋት እንዳዳርጉ የሚል ንግግር እንደሆነ ነው የተረዳሁት ከተማ ውስጥ የሚታየው ነገር አሁን እየገቡ ያሉ ሰዎች በጣም ብዙ ቁጥር ጨምሯል ካምፖች ተገንብተዋል ካፒቴን ማስረሻ ሰጤ ሲናገር ነበር ብዙ ካምፖች ናቸው የተገነቡት ታጥቆ የወጣ አካል በብዛት እየገባ ነው ያለው እነሱን አሁን በተለያዩ ወታደር ካምፖች ማስገባት ዲሞቢላይዝ የማድረግ ዲስአርም ማድረግና እንደገና መልሶ ወደ ማህበረሰብ መቀላቀል ከፍተኛ ሪሶርስ የሚጠይቅ ነው መንግስት ኮሚትመንቱ አለው ከውጪ አካላትም ጋር እዚህ ውስጥ ተሳትፈው የነበሩ ለዚህ ፑሽ ሲያደርጉ የነበሩ ሌሎች አካላትም እንደሚተባበሩ ነው እየሰማው ያለው ሰው በጣም ተስፋ የሚሰጥ ነገር ነው በተለይ አማራ ክልል ላይ ባለፉት 3 አመታት አይተን የማናውቀው የብርሃን የተስፋ ጮራ እየታየ ያለበት ነው ሌሎቹም ይሰማሉ መቼስ ተቀርቶ ምን ተብሎ የሚለቀቅላቸዋል ሰምተው ይሄንን አማራጭ እየወሰዱ እንደሚሄዱ እናውቃለን አይኖ የዚህ የብጥብጥ ስፖንሰሮች አንዳንዱ ከግብጽ አንዳንዱ ከሻቢያም ከምንም ትብብር ያለው አትግቡ ይሄ መታወቂያ ስታወጣም ውርደት ነው የሚል ፎቶ ከተነሳም ተዋረድክ ነው የሚል ከንትን ጋር ምናምን ብሎ ከብሔር ብሔረሰብ መሃል ያለ ጥላቻ በመፍጠር በማሳነስ አንተ አማራነት ማለት ከሌላ ብሔር ብሔረሰብ ጋር መኖር እንጂ ሌላውን ብሔር ብሔረሰብ ለምን ተጠጋሁ ለምን ቀረብከው ብሎ ማጥላላት ለጦርነት ጊዜ ለመማገድ ጊዜ ሲሆን ደግሞ ከእንደ ቲፒኤልኤፍ አይነት ድርጅት ጋር ላስተሳስረ ብሎ ላጋባ ብሎ መሄድ ነውና ህዝቡ ነቅቷል ታጣቂው ነቅቷል ከውጪ ያሉ ኃይሎች የላኳቸውን ፕሮክሲዎች አሁንም ዛሬ እንደዚህ ድርጅት ተመሰረተ ምናምን የሚባለው ቀስ እያለ እየገባ ነው የሚሄደው ያለ ምንም ጥያቄ ሌሎች ውይይቶች ምክክሮች ይኖራሉ እየገቡ ይሄዳሉ እየተነጋገሩ ከሀገራቸው መንግስት ጋር ከክልላቸው መንግስት ጋር ህዝባቸውን ሳይገሉ ህዝባቸውን ሳያስጨንቁ ክልላቸውን ሳይወድሙ የፖለቲካ ጥያቄዎችን ማስመለስ ይችላሉና እነሱን እንደ መሳሪያ አድርገው የሚቆጥሩ በእጃቸው ያለውንም ደግሞ ጥንታዊ መሳሪያ አይተው ኢትዮጵያን እንነካለን ኢትዮጵያን እንጎዳለን ብሎ የሚያስቡ ሀገሮች ጥፋት እንዳይሆንባቸው መንግስቶቻቸው እንዲጠነቀቁ ተናግረዋል ይሄ በጣም መስማማበት ማምንበት ነገር ነው ለመላው የአየር ኃይል አባላት የሚሰሙኝ ካሉ እዚህም ያሉ እንኳን አደረሳችሁ ለ9ኛ ዓመት ብዙ ሀገር አፍሪካ ብቻ አይደለም በአለም ዙሪያ ብዙ ሀገር የእናንተን ድርጅት የእናንተን ተቋም የሚያክል እድሜ የለው ከአፍሪካ አንጋፋ የሆነ ተቋም ነው አሁን ያለበት አቋም ላይ ሆኖ በማየት እኔ ደብረዘይት ወይም ቢሾፍቱ ነው
የተማርኩት ሃይ ስኩል እና አስታውሳለሁ ምን ያህል ጸጸት ቁጭት እንደነበራቸው የድሮ አብራሪዎች የድሮ ኮሎኔሎች ጀነራሎች የኛው የቤተሰብ የጓደኞች አባቶች ናቸውና በኢህአዴግ ጊዜ ምን ያህል ዲተሮሬት እንዳደረገ የአየር ኃይልና ብዙ ቁጭት እንደነበራቸው አሁን ያለበት ቦታ ደርሶ ማየታችን የአየር ኃይል ሀገርን የሚመስል የሚያኮራው ነው ማየታችን ደስ ብሎናል። እንኳን ደስ ያላችሁ እላለሁ። የብረት ሰላምታ ከሚሽገን። ቴንክ ዩ አያና። መሳተፍ ለማትችሉ ቴሌግራም ላይ ላላችሁ ጥያቄ አስቀምጬላችኋለሁ። ከወዲሁ 2 ሰዎች ምላሽ ሰጥተዋል። ምክንያታችሁን በፖለቲካዊ ቋንቋ ብታስቀምጡልኝ ለኔም ለእውቀትም ይጠቅመኛል፣ ለማንበብም ይጠቅመኛል። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ 8000 በላይ ያለበት ፎሎወር ነው። እዛ ላይ ቤተሰቡ ነው። ኤርትራ ጥያቄው ኤርትራና ኢትዮጵያ የሚዋጉ ይመስላችኋል ወይ? አዎ፣ ለአይዋጉ። ሁለቱን ከመረጣችሁ ከሁለት አንዱን ከመረጣችሁ ምክንያታችሁን መጻፍም ትችላላችሁ። ለኔ ለማንበብ ምክንያታችሁን ለመረዳትም ይጠቅመኛል ለማለት ያለው መጨረሻ ላይ ስማችሁን እየጠራሁኝ የማነብ ይሆናል። ቴዲ ሐዋሳ የቴሌግራም ቻናል ላይ ማለት ነው። እሱ 3 ሰዎች ኮሜንት አድርገዋል እስካሁን። እዛ ላይ ሄዳችሁ ኮሜንት ጻፉ። ሌላም ምልከታ ካላችሁ ሌላም የምትጽፉት ነገር ካለ ከዚህ ጋር በተያያዘ ምትጽፉልኝ ይጠቅመኛል ለማለት ያለው። ቴንክ ዩ። እሺ ከአያና በመቀጠል ወደ አብዲሳ እንሄዳለን። እሺ አብዲሳ ምን ትላለህ? ቴዲ ቴንክ ዩ ቬሪ ማች ስላስገባኝ አመሰግናለሁ። በመጀመሪያ ደረጃ እንግዲህ ዛሬ ደስ ብሎኝ ነው በጣም የዋልኩት። የኢትዮጵያ አየር ኃይልን በምናይ ሰዓት እንግዲህ የኢትዮጵያ አየር ኃይል 90ኛ ዓመቱን በሚያከብር ሰዓት የነበሩ ንግግሮችንም አንዳንድ ነገሮችን ስከታተል ነበር የዋልኩትና ያው ከጥንት ጀምሮ አያናም እንግዲህ አሁን ሲናገር እንደነበረ አየር ኃይላችን አንቱ የተባለ እንደው ለምሳሌ ያህል አንድ ታሪክ ብነግርህ ለምሳሌ ነው አርገውት አይደለም ከብቃታቸው የተነሳ ጀነራል አማሃ ደስታ የኢትዮጵያ አየር ኃይል በነበሩ ሰዓት የአባይ ድልድይን የሾለኩ ሰው ናቸው ይባላል። ገብቷል። ግን 81 ላይ ደርግ 81 ከነ ፋንታ በላይ ከነ መረን ንጉሴ ጋር ያጣናቸው ሰው ማለት ነው። እንደ ቅርብ ቤተሰብ ነን። ገብቷል። እና በሳቸው ዘመን ምን ይባል ነበር? አርገውት አይደለም አባይ ድልድይን በጀት ሸልቀዋል። ትናንትና ከቤተሰባቸው ጋር ያደረጉትን የቆየ የተቀረጸ ለሆነ ጉዳይ ፈልጌ ያማ የጀነራል አማ ደስታን ንግግር እያየው ነበርና በጣም የሚያሳዝነው ታሪካቸውም ያሳዝናል። እሺ ቀጥል። አዎ እነ ፋንታ በላይ እንግዲህ እነ መረን ንጉሴ እነ ጀነራል ተስፋዬ ትርፌ የሆርሶ ማሰልጠኛ አዛዥ የነበሩት በዛ ሰዓት ያጣናቸው ጀነራሎች ናቸው ለሻዕቢያና ለወያኔ መፈንጫ እንድንሆን ያደረገን ማለት ነው። እነሱን ማጣታችን ደርግም የተጎዳበት ነገር ነው። ገብቷል። ብዙ ሳቦታጅም ቢኖር በዛ ሰዓት እነ ደምሴ ቡልቶን ሰሜን ላይ እንደዛ ገለው በጦሩም ስተት ገብተዋል። ያው ተጎትተዋል። ጀነራል እንግዲህ ደምሴ ቡልቶ ትልቅ ጀነራሎች ናቸው። በዛ ሰዓት ያጣናቸው ጀነራሎች እኮ ራሱ እንግሊዝ ሀገር የተማሩ ሚሊተሪ ሳይንስን እንደ ሳይንስ የተማሩ ጀነራሎች ናቸው። በዛ ሰዓት ያጣ ነው። ኢትዮጵያ ብዙ ሰዎች አጣለች። ገብቷል ቴዲ። አሁን ምን ላንተ የምነግረው ነገር አይደለምና ዛሬ ሳይ ያ መንፈሴ ትንሽ የነበረው ነገር ገብቷል መጣ። አሁን እያመጣው ነው ያለው የኢትዮጵያን የአየር ኃይል ስሜቱን አመጣው። በዛ ሰዓት የነበሩ አያና ሲናገር እንደነበረው ግራውንድ ቴክኒሻኖች እኔ ራሴ ብዙ ዘመዶች ነበሩ፣ ደብረ ዘይትም ቤተሰቦች ስለነበሩኝ ብዙ አሉ ግራውንድ ቴክኒሻን ውስጥ ይሰሩ የነበሩ። አየር ኃይል ሲባል በዛ ሰዓት በእነ አሜሪካኖች ሲቋቋምም እኮ የነበረው በእነ አሜሪካን እኮ ነው የተቋቋመው። እነ አሜሪካኖች ድጋፍ አድርገው እነ ፈረንሳይ ምናምን የነበሩን ጀቶች አሁን በአሁን ሰዓትም ደግሞ አሁን አዳዲስ ያያያቸው እዛ ጋር ሄሊኮፕተሮች ሁሉ አሜሪካን ሰራሾች ናቸው። እነሱ 23ን ጨምሮ የተለያዩ የድሮን እንትኑን ራሱ ብዙ ያልታየ ነገር አለ እዛ ጋርና በጣም በቃ እንደ ኢትዮጵያ ስትሆን ልብህ እኔ ኮተት ነገር ማዳመጥ ማቆም ያለው አሁንና የኢትዮጵያ ሀገሬ ነገር ሲነሳ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ መጥቶ አሁን የከፈትከውን ንግግር ሲናገር በተላላነት በየዋህነት ያጣነውም ነገር ካለ ሲል እንዴት እንዲህ ተረክ ማለት ያለብህ ሰዓት ነው። ገብቷል። እንደ ኢትዮጵያ ካሰብክ አብይ ስለተናገረው አይደለም። አንተ ብትመጣ ቴዲ ምንድነው የምታረገው? እኔ ብሆን ምንድነው የማረገው ብለህ እኚህ ሰዎች ቢመጡ መርጠናቸው ቢመጡ ምንድነው የሚያደርጉት ለሀገር ለኢትዮጵያ? ምንድነው ከዚህ በላይ አንተ ልታረግ የምትችለው? ሀገር ካለማ አዎ ሁሌ ለቅሶ የምንቆጥር ከሆነ ቁጭ ብለን ልላለቅስ ነው። እኔ እንግዲህ አዝነናል ዛሬ ቴዲ። አሁን ብነግርህ ሚኒሶታ እኔ ዘመዶቼ ቢዝነስ አለና እዛ አካባቢ ላይ አሁን ዛሬ ከ4 ሰዓት ከ5 ሰዓት በፊት አንድ ነጭ ተገሏል።
በአይሲስ እንግዲህ ባሁን ባለው በትራምፕ እንትን ማለት ነው ገብቷል። ግድያዎች አሉ፣ የትም ቦታ ላይ ብዙ ነገር አለ፣ ይፈጸማል፣ ስተት አለ። የዛች ልጅ ቀብር ትላንት ነበር ባለፈው 37 ዓመቷ የተገደለችውና ዛሬ አንድ ሰው ገደሉ አስተኝተው። ኢትዮጵያ ውስጥ እንደዛ አይነት ግድያ አይካሄድም ባሁን ሰዓት። እንግዲህ ነፃነት አለ ዲሞክራሲ አለ በሚባልበት አሜሪካ ላይ ገብቷል። አስተኝተ ሰው እንደዚህ ምገል ከሆነ ኢትዮጵያን በመኔ ትላንት እኮ በሰላም ተስማምተው ገቡ የተባሉ ሰዎች ዛሬ ልብ እስኪያሞቅ ድረስ ይሄ ኮሪደር ልማቱ 4 ኪሎ የተለያየ ቦታ ሲጎበኙ ስታይ ሰላም ማለት ይሄ ማለት ነው። በቃ ትላንትና ጫካ ለጫካ በረሃ ለበረሃ ሲንከራተቱ የነበሩ ወንድሞች አባቶቻችን ዛሬ መጥተው የሰላሙን አቅጣጫ ተቀብለው ከመንግስት ጋር ተነጋግረው ለአማራ ህዝብ የሚጠቅመውን ነገር እናርግ ብለው ሲንቀሳቀሱ ስታይ ከዚህ በላይ የሚያስደስት ነገር የለም። እኔ በዚህ ዘመን እንኳን ተወለድኩ ነው የምለው። በአብይ ዘመን በዶክተር አብይ ዘመን እንኳን ተወልጄ የኢትዮጵያን ፖለቲካ በእንደዚህ አይነት መልኩ እንኳን አየሁት አያለው ብዬ ተስፋ ማድረግ ያላቅም ነበር። እኔ የመጨረሻው ትንሹ ወታደር በደርግ ሰዓት እኔ ነበርኩ፣ የመጨረሻው በእድሜው ማለት ነውና ብላቴ ነው ሰልጥነን እኔ ስወጣ ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ገብተው የሰለጠኑት ማለት ነው። የመጨረሻው ሰዓት ላይ የሰለጠን ሰልጣኞች ነንና በዚህ ዘመን የውትድርናን ነገር ውትድርና ሳይንስ ሆኖ በእንደነኛ አይነት ጀነራሎች ሲመራ ማየት አየር ኃይል በእንደዚህ አይነት ዘምኖ መካናይዝዱ ዘምኖ ማየት ከዚህ በላይ የሚያስደስት ስለ ሀገር ጉዳይ የለም። የትኛውም ይሁን ዓለም የጉልበተኞች ነች። በአሁኑ ሰዓት የዓለም ፖለቲካ እያየን ያለው አሁን ወንድሞቻችን ነቅተዋል። ጎንደር አካባቢ፣ ጎጃም አካባቢ፣ ወሎ አካባቢ ያሉ ሰላም ያዋጣል ትግሉ ተጠልፏል ብለው እየመጡ ያሉ ብዙ ነገር እያየን ያለው ውስን ሰው ነው ያለው። ገብቷል። ውስን ሰው ነው የቀረው አሁንና ያው ስም አልጠራም ቲክታክ ላይ ነው ያለው። አሁን ፋኖ የኔ ያለው ብትነኛው በጣም ከፍተኛ ጦር ያለው ፋኖ ቲክታክ ላይ ነው እንጂ መሬት ላይ የለም። እስክንድር ይገደል እየተባለ ለትግሉ ዋጋ ሲከፍል የነበረ ሰውዬ 3 ዓመት ሙሉ ቢሳካም ባይሳካለትም እንደዛ መከራውን ሲበላ የነበረ ሰውዬ ብድግ ብለህ አሜሪካን ሀገር ቁጭ ብለህ ስለ በረሃ ስለ ትግል ምንም የማታውቀው ሰውዬ እስክንድር ይገደል ስትል ትግሉ የቱ ጋር ነው ያለው? እና በጣም አንዳንዴ የኢትዮጵያን ፖለቲካ ስታይ እውነት እግዚአብሔር በቃ እኔ አንድ ነገር ልንገር እንደ ክርስቲያን ቴዲ በመጽሐፍ ቅዱስ ታምናለህ አይደል? ሮሜ 13 ላይ ጊዜ ሲኖር ሌላ ጊዜ ታነበዋለህ። ሮሜ 13 ላይ ስለ ስልጣንና ስለ ባለስልጣን ስለ ወታደር ግልጽ የተጻፈ ነገር አለ። ስልጣን ሊሰጥ የሚችለው እግዚአብሔር ብቻ ነው። ገብቷል። ባለስልጣንን መቃወም እግዚአብሔርን እንደመቃወም ነው ብሎ እዛ ጋር የተጻፈ ነገር አለ። ብዙ ነገሮችን ይደረድራል። እንደ አንድ ክርስቲያን ነው ማወራ እና እንደ መጽሐፍ ቅዱስ ቃል እንደሚያክሰውም ሳይሆን እንደ ተማሪ ነው ማወራልህና አንዳንዴ አንተ አብይ ጥሩ ስለሆነ አይደለም ባለስልጣን የሆነው ሚሶሌቪ አሁን የኡጋንዳው ፕሬዝዳንት ጥሩ ስለሆነ አይደለም ድጋሜ ለ45ኛ ምናምን ዓመት እየመራ ያለው እግዚአብሔር ከሰጠ ነው። ካባረረህ በዱላ እንደ ቄሮ ያባረራል። ገብቶሃል። ተባረርም ካለ እግዚአብሔር ስልጣኑን ከነሳ ግፉ ከበዛ በዱላ ተባረህ ትሄዳለህ። በጠመንጃም በጀትም አይሰማም። ተቋሚዎቹን የሚያሳድደውም እግዚአብሔር ነው ማለት ነው። ቀናን የውልት ቴዲዬ አሁን አንዳንድ ስፒሪቹዋሊ ስትወስድ ነገሮችን ብዙ ነገሮች ቀናነትም ይፈልጋል። እኔ አሁን ቅድም እንዳልከው 10 ዓመት ተለያይተዋል እንዳልከው ማን ነው? እኔ አሁን ሳልኩ ባለፈው እስቲ ለምርጫ እንደው እንምረጠው እንኳን ብንል አሁን የህዝብን ነገር እኔ ስመጣ የዶክተሮቹን ደሞዝ ጨምራለሁ። እኔ ስመጣ ለዶክተሮቹ እንደዚህ አይነት ፋሲሊቲን አሟላለሁ። እኔ ስመጣ ለእንደዛ ለሚጎሳቆለው መምህር ሸሚዝ ለማይቀይረው መምህር ይሄን ነገር አረጋለሁ ብሎ የሚመጣ ፖለቲከኛ አለ? ፈልጌ ያጣው ጀዌኛ ጀዌ ይሄው ምንም የለም። በላ ጠጣ። እንግዲህ እነ አዶናይ እነ ጆን ዳንኤል እነ ጀዋር መስራት ያለባቸውን ስራ አርሲ ገብቶ ውሃ እያስቆፈረ አንድ ባለሀብት የምትለው ይሄ ውስኪ የሚራጨው ፖለቲከኛ ነኝ ፓርቲ ተቃዋሚ ነኝ የሚለው አንድ ነገር አድርጎ የማያውቀውን ነገር ቲክታክ ላይ የምናውቀው ትላንት እንደውም በወንጀል ተጠርጥሮ ከእስር ቤት የወጣ ልጅ ከዚህ በላይ የሚያስደስት ነገር ምን አለ? የት አለ የፖለቲካ ፓርቲዎች? ከነሱ ስሰማ የምታየው ቢሮ ተዘጋብኝ ነው። ተዘጋብን ቢሮ በቃ ጆሮን ያደነቁራል። አሁን ምርጫ ደርሶ ይመጡልሃል። ቴዲ ደግሞ አሁን ግር ብለው ችግር የለውም። አሁን እንደ ምርጫ የምንመርጠው ፓርቲ አለ ወይ? እንደው ብቁ ሆኖ የኢትዮጵያ ህዝብ ሊመርጠው የሚችለው የለም ማለት አይደለም። ሰው የለም ማለት አይደለም። ሐሳቡን ለህዝብ የሚገልጽ እኔ ብመጣ ብሎ በሹክሹክቷ እንኳን የሚናገር አለ ወይ?
አልሰማንም። እንኳን የአብይ ዘመን ይሄን ዘመን እንኳን አየሁት። ዶክተር አብይ በእንደዚህ አይነት መልኩ ተሳክቶለት ደግሞ እንኳን እግዚአብሔር አሳየኝ። ለመሰለ ልጁ ተነስቷል፣ ሰርቷል። በቃ ይኸውልህ የተበላሹ ማአት ነገሮች አሉ። ቴዲዬ የሰራውን ነገር ስታስበው ኢስ ቱ ሃርድ ስቀለው የምትባልበት ሀገር ላይ እኮ በእንደዚህ አይነት ነገር መንቀሳቀስ ራሱ ቀላል አይደለም። ምንም ነገር ብትሰራ ልትመሰገንማችሁ ለምስጋናም አይደለም የሚሰራው። በቃ ሀገር እየመራ ነው እሱ። አብቹ ይችላል። አየር ኃይላችን በእንደዚህ አይነት መልኩ ስላየሁት በጣም ደስ ብሎኛል። ቴዲዬ ስላስገባኸኝ አመሰግናለሁ። ብዙም ማውራት የምችል ሰው አይደለሁም፣ ግን ደስታዬን ልገልጽ ነው። ካሁን በኋላ ኢትዮጵያን የሚያሸንፋት አለ ብዬም አላስብም። ማይሌጅ ሄደ እንጂ እኔ ደግሞ አሁንም ብሄድ ደስ ይለኛል። ሀገር እንደው ትንሽ ማይሌጅ ሄዳለ እንጂ ሄደን ለሀገራችን አረ ምንም ማይሌጅ የሚያስፈልግ ነገር የለም። እንሄዳለን ሀገራችን ከለምደም ታካፍላለህ። የሀገር ጉዳይ ላይ ምንም ማይሌጅ ይባል የለም። ሁሉም ሰው ትካዜ የለም፣ ጡረታ የለም፣ ምን የለም። የቁርጡ ቀን ከመጣ ግን እግዚአብሔር ከዛ ይጠብቀን። በሰላም ይለቁ ነገሮች። በጸሎት እንዋጋለን። እጅጉት ብለን መንበርከክም አንድ ነገር ነው። ተባረክ ቴዲዬ፣ ጌታ ይባርክ እና ያሰብከውን ነገር ደግሞ እግዚአብሔር እኔም ሁሌ ህልሜ ነው ሁሌ የማስበው ነገር አንድ ቀን ጊዜ አግኝቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ቴዲ ጋር ቀርቦ የሆነች ነገር ብንሰማ ብዬ ሁሌ አስባለሁ። አንድ ቀን ይሆናል። ለመሰለ ትችላለህ፣ ይሰማል። እንኳን እሱ ደግሞ ይሰማል። የሚሰማ ሰው ነው፣ ሰውም የሚያከብር ሰው ነውና እርግጠኛ ነኝ አንድ ቀን ቁጭ ብለን ታብታብ እያደረግን ከስር በሁለት አጣችን ቴዲ ቴንኪው። ለመልካም ምኞት ከልብ አመሰግናለሁ። እሺ ቴንኪው። ኮመንት ላይ እዚህ ለምን የሌላ ሀገር ሰዎች እኮ ሶሻል ሚዲያ ላይ ቀላል አይደለም እኮ ሶሻል ሚዲያ አገራት ይጠቀማሉ። ትላልቅ ተጽዕኖ ፈጣሪዎች እንኳን ቲክቶክ ላይ ምን ያህል ጥቅም እንዳላቸው ምን ያህል ስራ እንደሚሰሩ ታውቃላችሁና ቢያንስ ለአድማጭ ተመልካቾቻችን ግንዛቤ ማስጨበጥ እንዲቻል ከዛም አልፎ ተርፎም ደግሞ እኔ በግሌ ማምነው ነገር አለ። ጠቅላይ ሚኒስትሩ በአግባቡ የተጠና ሰው ነው ብዬ አላምንም። የራሴ መመዘኛ ነው። በአግባቡ ተጠንቷል ወይም ደግሞ በአግባቡ በሱ ጉዳይ ላይ ተወርቷል። ኢቨን ወደ ስልጣን ከመጣበት ጊዜ ጀምሮ ማለት ነው። ለእኔ ብዙ ነገሮች ታምር የሚሆኑብኝ ነገሮች ስላሉ ማለት ነው እና ከዛ አኳያ ነው ይሄ በጸሎት የማይቻል ነገር የለም። ሃይማኖት ሰዎች እንደ እምነታችሁ ጸልዩ፣ ወደፊት አንድ ቀን ይሆናል የሚል እምነት አለኝ። ቴሌግራም ላይ ጥያቄ ያስቀምጬላችሁ ነበር። እስካሁን 18 ሰዎች ኮመንት አድርገዋል። ቴሌግራም ላይም ሄዳችሁ ቴዲ ሐዋሳ የቴሌግራም ቤተሰብ ሁኑ። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? ከዛም የምንሰማቸውን ከሰላምታዎች አሉ። ከፌዴራል መንግስቱ በኩል የሚናገሩት ንግግር አለ። በጀነራሎች በኩል ንግግር እናደምጣለን። ለሚኒስትሮች በኩል ንግግር እናደምጣለን። በኤርትራ በኩል ደግሞ ኢሳያስ አፈወርቂ በአመት አንዴም ሁለቴም በሀገሪቱ ሚዲያ ላይ የመጡ እኛን ሸንቆጥ የሚያደርግ ንግግር ይናገራሉ። ብዙ ጊዜ ግን አፋጣኝ ምላሽ በመስጠት የሚታወቀው የማነ ገብረ መስቀል ነው። አንዳንዶች ብቸኛው ሰው እሱ ነው ምላሽ የሚሰጠው ይላሉ። ምላሽ ሰጥቷል። ቅድም አንብቤላችኋለሁ። ይሄን አስመርኩዤ ጥያቄ ጠይቄያችሁ ነበር። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? አዎ፣ አይዋጉም። ይዋጋል አይዋጉም ደግሞ ካላችሁ ምክንያታችሁን አስቀምጡ ብያችኋለሁ። ምክንያታችሁን ያስቀመጣችሁ ሰዎች መጨረሻ ላይ ስማችሁን እየጠራሁኝ የማነብ ይሆናል። ለሁላችንም እውቀት እንዲሆነን መረጃም እንዲሆነን ልቦናችሁ ያሳያችሁን እስካሁን እየሆነ ያለውን ነገር እዛ ላይ እንድታሰፍሩ ነው። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ነው። ቴንኪው። አብዲሳን ከልብ እናመሰግናለን። ኦኬ አብዲሳን ላወርደው መሰለኝ አወርደኝ ብሏል። ወደ ማይክ ሌላ በዚህ ጉዳይ ላይ ከኤርትራ በኩል በኢትዮጵያ በኩል ትንኮሳ ይደርስብናል። በኢትዮጵያ መንግስት በኩል ኖት በህዝቡ ወሬ ከኢትዮጵያ መንግስትና እንደ ሻዕቢያ ነው የምታወራው፣ ከህዝቡ ጋር ሳይሆን ህዝቡን ባከበረ መንገድ ፖለቲካ ማውራት እችላለሁ፣ እኔም ተከበሬ ሰው ማክበር የምችል ሰው ነኝ ብለህ የምታስብ ካለ እዚህ ጋር ትልካላችሁ። እኔም ለራሴ ክብር ያለኝ ሰው ነኝ፣ እኔም መከበር ፈልጋለሁ፣ ኢትዮጵያንም ህዝቦቿን አከብራለሁ፣ ፖለቲካ ብቻ አወራለሁ በሰለጠነ ቋንቋ ለምትሉ ሰዎች እድል ሰጣለሁ። ቅድም ያወረድኩ ልጅ ድጋሚ ለምን እንደላክ አላወኩም። አንተ የምታወራው ከሌሎቹ ጋር ስለሆነ እነሱ ጋር ሄደ አውራ። እዚህ የምታወራበት መድረክ አይደለም። ድጋሚ እንዳትልክ ለማለት ያለው። ወደ ማይክ እንሄዳለን። እሺ ማይክ ምን ትላለህ ወንድሜ? ሰላም ቴዲ፣ ዛሬ እድል አግኝቼ እድል ስለሰጠኝ በጣም አመሰግናለሁ። እኔ ኤርትራዊ ነኝ።
አማርኛ ምንም አልችልም ኮዝ it's not my mother language የእናቴ ቋንቋ ስላልሆነ አማርኛ ብዙም አልችልም ግን እንደ ኢትዮጵያ የተወለድኩ እንደሆንኩ መጠን ግን ትንሽ ሞክራለሁ ለማለት ብዬ ነው አንዳንድ የቃል ስህተት ከተገኘ ይቅርታ ይደረግልኝ ጥርት ያለ አማርኛ አንተ ንግግር መረዳት ማይችል ኢትዮጵያዊ ራሱ አማርኛ ማይችል ካልሆነ በስተቀር ጥርት ያለ ነው የምትናገረው ንግግር ዶወሬ Thank you አመሰግናለሁ ያ በአያና በተናገረው ንግግር በጀመረው ልጀምር ዶክተር አብይ በተናገረው ንግግር ላይ ዛሬ በአይ ቲንክ የ9ኛ ዓመት የአየር ኃይል ማስመረቂያ በተመለከተ ያደረገውን ነገር ማለት ሁሉም ጊዜ እንደምንሰማው አይነት ንግግር ስለሆነ ብዙም እኔ የሚደንቀኝ ነገር ወይንም የተለየ ነገር አለው ብዬ አላስብም አላምንም ምክንያቱም አንድ የማምንበት ነገር ካለ ያው በጀርባ የሚነዱት ቡድኖች ስላሉ እነሱን ቡድኖችን ሳንመለከት በመሃል ብቻ ገብተህ እንደዚህ ነው ማለት ይከብዳል ብዬ ነው ማስበው እኔ ምክንያቱም ጂኦፖለቲክሱን የግድ ማንበብ ማሰብና ስለሱም ትኩረት መስጠት ስላለብን ብዬ ነው ማስበው አንደኛ እና ዋነኛ ነገር ማለት ነውና ዶክተር አብይ ሚዛር ይናገር ኢሳያስ አፈወርቂ የሚናገር ብዙም የሚቆረቆረኝ ወይንም የሚያደርገኝ ነገር አይደለም ውጊያውም ቢሆን አሁን ይነሳል የሚባለው ውጊያውም ቢሆን የሳውዲና የኢማራት ውጊያ እንደሚሆን ብዬ ነው ማስበው እና ማምነው ምክንያቱም እንደተለመደው የአፍሪካ መሪዎች የዌስተርንና በአካባቢ ያሉ ባለሀብቶች ፓፐት ናቸው እንጂ የነሱ አቋም ወይ ጥርት ያለ አቋም ያላቸው ብዬ አላምንም አላስብም ማለት ነው በኤርትራ ጉዳይ በተመለከተ እንደ ፎርመር ኔቪ እንደነበርኩ መጠን የባህር ጉዳይ ሁሌም ይነሳል በተዘዋዋሪና በቀጥታ ደረጃ ይነሳል አንዳንዴ በማይገባን ማለት በማንረዳው ነገር ይነሳል አንዳንዴ ደግሞ በጥርት ብሎ ይነሳልና እንደ አወዛጋቢ አይነት ሆኖ ሊቀርብ እንዲቻል ብለው የሚያቀርቡት ሆኖ ይሰማኛል በሁለቱም ወገኖች ማለት ነው በኢትዮጵያም ይሁን በኤርትራ ወገንና አንዳንዴ የሚታየው ነገር ለሾውንም ሊሆን ይችላል ለማሳየት ብቻ ለሶሻል ሚዲያ ሰውም ለማየት ብቻ የተደረገ ሊሆን ስለሚችል እንደ ውስጡ ያልጸዳ ቤት ደጁ ብቻ ቀለም ብትቀባው ምንም ትርጉም ያለው ነገር አይደለም ለኔ ምክንያቱም ያው አንድ ቀን መፍረሱ ስለማይቀር ማለት ነውና በላይ ብቻ ተያይቶ በላይ በደጅ ብቻ አይተን ምን ፈርደው ነገር ወይንም አይተን እናገረው ነገር አይደለም ምክንያቱም እኔ ራሴ ኢትዮጵያ ኖር ያለው ካሁን በፊት ነበርኩኝ እዛ ብዙም ነገር ያየሁት ነገር አለ እዛ እዚህ ሞኝ የማየው ነገር አለና እኔ ምንም የሚደንቀኝ ምንም የሚያደርገኝ ነገር የለም ምክንያቱም በዛ በላይም በኢትዮጵያ ኢኮኖሚ ቀውስ ውስጥ ላይ ነው ያለችው ሀገሪቷ እና እሱም ሳይረጋጋ ኢኮኖሚው ሳይረጋጋ ወደ ሌላ ነገር መግባት ሲባል በጣም ይሄ ክሪቲካል የሆነ ነገር ነው ምክንያቱም የኢኮኖሚ ውድቀቱ በትግራይ ውጊያ ታይተዋል ማለት ነው እንዴት እንደ ተናጋው ኢኮኖሚው በትግራይ ውጊያ ታይተዋል ከሻቢያም ሆኖ ማለት ነው ምክንያቱም ሻቢያ ስለ ኢኮኖሚም ግድ የሌለው ድርጅት ስለሆነ ስለሱ መናገር ብዙም መረጃ የሚገኝለት ነገር ስላልሆነ ስለሱ ብዙ ነገር መናገር ምንም
ማለት ፋይዳ ያለው ነገር ሆኖ አይሰማኝም። ምክንያቱም መረጃ ማምጣት አይችልም ሰው ከዚህ ቢናገር ሶርስ የሚባል ነገር ማምጣት አይችልም። ኤቭሪቲንግ ኢዝ ክሎዝ የተዘጋ ሶርሶች ስላሉ እዛ ማለት ነውና እኛ በምናየው ነገር አሁን ግን ብዙም እኔ ማለት የተላላኪዎች ስራ ነው እንጂ የራሳቸው ስራ እንዳልሆነ ሆኖ ስለሚሰማኝ ብዙም እንትን አላደርገውም። ብዙም ደንታ አልሰጠውም። ግን ጂኦፖለቲክሱም እመለከታለሁ። ጂኦፖለቲክሱም ወዴት አቅጣጫ እየሄደ እንዳለ እመለከታለሁ። ከአሜሪካ እስከ እስራኤል፣ ከየመን እስከ ሶማሊላንድ እስከ ሶማል ድረስ ማለት ነው። እስከ ሱዳንም ራሱ የተያያዘ ነገር ስለሆነ እሱን መመልከት ይኖርብናል ብዬ አስባለሁ። ቅድም አንስቶ ነበር አይ ዶንት ኖ ማንሳት ይችላል ሐሳብ ማነው ስሙ ያወረድከው? አይ ቲንክ የሱ ሐሳብ ነበር የሰጠው። ምን ያለው ይሄ ማውራት እንፈልገው ከአማራ ኖ ከአያና በኋላ የተናገረው ሶሪ ስሙን ስለረሳሁት ነው ይቅርታ። አብዲሳ ነው አንድ ለናቱ አብዲሳ የተናገረው ቴንክ ዩ አብዲሳ የተናገረውን ነገር ነበር። ያው ስልጣን ከእግዚአብሔር ነው ምናምን ሲባል ማለት መጽሐፍ ቅዱስም እንደዛ ይላል ሲል ነበር። ትንሽ ማለት አይ ቲንክ መዝሙር ወጥቶ ነበር የኤርትራ አምላክ የኢትዮጵያ አምላክ ተብሎ ካሁን በፊት አይቼው ነበር። ብዙም ማለት የሚያስኬድ ጉዳይ አይደለም ብዬ ነው ማስበው። ምክንያቱም ፖለቲካው የራሱ የሆነ አቅጣጫ አለው፣ ሃይማኖቱ ደግሞ የራሱ አቅጣጫ ስላለው እዛ ላይ ብዙም ባንገባ ደስ ይለኛል። ግን መጨረሻ የባህርን ጉዳይ አንስቼ ልናገር። ባህር የራሱ የሆነ እንትን አለው። ሀገራቶች የራሳቸው የሆኑ የባህር ክልል አላቸው። ምክንያቱም እኔ ያው ኔቪ እንደነበርኩ መጠን የተማርኩት ነገር ስላለ ማውቀውም ነገር ስላለ ሀገራቶች የራሳቸው የሆነ የባህር ክልል አላቸው። ልክ እንደ ክልል መስመር የተሰመረላቸው ሀገራቶች ባህርም ራሱ ልክ እንደዛ የራሳቸው የሆነ ቴሪቶሪ አላቸውና የማንም ሀገር ቴሪቶሪ መግባት በዓለም ሕግ አችልም ሕጉ እስካልተቀየረ በስተቀር ማለት ነው። ስለዚህ እሱን እንትን ብለን ማየት ይጠበቅብናል፣ ቼክ ማድረግ ይጠበቅብናል። በዩኤን ደረጃ ያለውን ፋይሎች እያየን ወይንም ከዛ ያወጣን እንየው። ምክንያቱም ተነስተህ ብቻ ዝም ብለህ ለውጊያ ፈልጋለሁ ምናምን ብለህ የምትሄድበት ነገር አይደለም እና እሱ ላይ ጥናት ቢያደርግ ሰው በጣም ደስ ይለኛል እና ሁሉም ሰው ቢረዳዳ ሁሉም ሰው ተነጋግሮ በሰላም መኖር ይችላል። አንዴ ቃል ሁሉም ሰው በሰላም መኖር ይችላል። በሰላምም ኢኮኖሚውን ማበልጸግ ይችላል። ግን በኃይል ከሆነ ግን ሁለተኛውም አካል ኃይልን መጠቀም ስለሚችል እሱ ለሁለቱም ቤኔፊሻል ነው ብዬ አላስብም ማለት ነው። ቴንክ ዩ ቴዲ በጣም አመሰግናለሁ። አይ ቲንክ ጊዜ ካለኝ እመለሳለሁ። የሆነ ኮርስ ስለገባብኝ እሱ እንድመለስና እመለሳለሁ። ቴንክ ዩ ችግር እሺ ማይኮ ከልብ አመሰግናለሁ። በድጋሚ ግዴታ የለብኝም፣ ነገር ግን በተቻለ መጠን ፌር ለመሆን ያህል ለእናንተ የኤርትራውያን ካላችሁ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን መስጠት ለምትችሉ ሰዎች ብዬ ሰጥቻለሁ እንድትመጡና እንድታወሩ። አንዳንዶቻችሁ ኤርትራዊ ሳትሆኑ ኤርትራውያንን እያላችሁ እየላካችሁ ከሆነ ፕሮፋይላችሁ ምናምን አይተው በሚያጣሩት መንገድ አጣርተው ሞዴሬተሮች ያወርዷቸዋል። ሲያወጧችሁም እንደዛ አይተው ነው እና በተቻለ መጠን ሰላማዊ የሆነ ውይይት ፌር የሆነ ውይይት ለማድረግ ያለ ከእናንተም ወገን ያለው ነገር እንዲሰማ ለማድረግ ካለኝ ፍላጎት አንጻር ነው። ግዴታ ግን አይደለም ማስገባት። በራሴ መልካም ፈቃደኝነት ላይ የተመሰረተ ስንመጣ በተደጋጋሚ እንዳልኩት በመከባበር ላይ የተመሰረተ ወሬ ውይይት እንድናደርግ ግን አስገድዳለሁ። እሺ ማይኮን ከልብ አመሰግናለሁ። ወደ በላይ በቀለ ወያ እንሄዳለን። በላያችን አማን ነው ወይ? ምን ትላለህ አንተስ? እሺ በመጀመሪያ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወደ ሐሳቤ ልግባ። እኔ ቅድም የሆነ ቪዲዮ ልለቅ ነበር፣ ሁለት መስመር ታሪካዊ ግጥም ነው ግን ከአሁኑ ዘመን ጋር ብዬና
በሞዬ ልጀምር ብዬ ነው። ሶሻል ሚዲያ ላይ ለቅሶ በረከተ የአንዳንዶቹ የሆድ ምንጭ ውሸት ስለሞተ ብዬ ልለቅ ነበር። ምን አገባኝ ብዬ ተውኩት። ምንድነው አንዳንዶች ከሆድ አንፃር ከራሳቸው ጥቅም አንፃር ነው ሶሻል ሚዲያ ላይ የሀገር ጉዳይ ነው። ለምሳሌ ስለ ኢትዮጵያ አየር ኃይል ሲወራ የኢትዮጵያ አየር ኃይል 95ኛ ዓመቱ መሰለኝ ያከበረ የነበረው ቁጥር ካልተሳሳትኩ 90 ማለት አሁን ልክ እሱ ሲሆን ዶክተር አብይ አልነበረ። ከዛ በፊት ብዙ ነገስታቶች አልፈዋል አይደለ? ተቋማቶች ግን ይቀጥላሉ። ለምሳሌ መከላከያ፣ አየር ኃይል፣ ሌላውም ይቀጥላል። ተቋም ሁሉ ጊዜ ነገ መጥቶ ዘመነ ካሴ ሀገር ይምራ፣ ነገ መጥቶ ማንም ሀገር ይምራ፣ ተቋማቶች ግን የሚቀጥሉ ናቸው። በቃ የኢትዮጵያ ሲባል ነበር። ሌላው ደግሞ ምንድነው አየር ላይ የተጻፈ በድሮን ነበረ ሰማዩም የኛ ነው የሚለውን ወደ ብሔር አምጥቶታል። የኢትዮጵያ አየር ኃይል እየተባለ ወደ ብሔር ማምጣት የአንድ ብሔር ሰማዩም የኛ ነው ማለት ቤትህ በሰማይ ነው ብሎ ሲሰብከው አንድ ካህንን እንዴት እንዲለኛን ብሎ እኮ የሚል እኮ የለም እኮ። ቤትህ በሰማይ ነው ሲባል የሚያምን ሰማዩም የኛ ነው ስትባል ሃይማኖተኛ አይደለ እንዴ? እመን እንጂ በቃ ሰማዩም ያንተ ነው። አሁን ቤትህ በሰማይ ነው እየተባልኩ ነው ተሰብኬ ያደግኩት። ግን እኔ ቤትህ በሰማይ ነው ስለተባልኩ ምድሬን አልለቀኩም አለቅ ገና ለገና ሰማይ ቤት እገባለሁ ብዬ ምድሪቱን የምለቅሰው አይደለሁም እኔ። እና የአየር ኃይል እድገቷን ለምሳሌ በነገራችን ላይ እንደኔ አስተሳሰብ የታየው ነገር የአየር ኃይል 9ኛ ዓመት በዓል አከባበር ላይ የታየው ከ105% ብዬ ነው የማምነው። ለምን አንድ አየር ኃይል ሙሉ ለሙሉ ያለውን ነገር እንዳለ ያሳያል ብዬ ይሄ ወታደራዊ ህግም የሚፈቅድ አይመስለኝም። ይኸው በመጠኑ ነው የምታሳየው እንጂ ሙሉ ለሙሉ የታየም አይመስለኝም ለራሴ። ለምን ጠላቶች ዝቅ አድርገው እንዲያስቡ ነው የምታደርገው አይደለ? አካሄዱ እንደዛ ነው። ጠላቶች ያለህ እቺ ናት እንደ ምናምን ያለች ምናምን ብሎ እንዲያስቡ፣ ከዛ በኋላ ግን ስገጥም ግን መቅጠም ነው። ከዛ ውጪ የሀገር ጉዳይ ነው። እንደ ሀገር ጉዳይ ደግሞ ስናወራ ኢትዮጵያ ናት። ቴዲ መጥቶ ገዛ፣ ማን ገዛ፣ ማን ጋዛ፣ ተቋማቶች ይቀጥላሉ፣ ህዝብ ይቀጥላል። ሌላው ዘፈኑን መውደድ ዘፋኟን መውደድ አይደለም። ከኤርትራ እንዋጋለን እኛ የምንዋጋ አይመስለኝም በራሴ እንወጋችኋለን ብለው ከመጡ ግን ኢትዮጵያዊ ነኝ እኔ። ለምሳሌ ምንም ጥርጥር የሌለው ሳክስ የሌለው ልባም ሰው ነኝ። ሂጄ እዋጋለሁ። ሰላም ትሙት ነው የምልህ። እህቴን እንሰኝ እኔ ሂጄ እዋጋለሁ ነው የምልህ። ለምን ሶሻል ሚዲያ ላይ በጣም አንጀቴን የሚያሳረኝ ነገር አለ። ጊፍት ለመሰብሰብ የኤርትራውያንን ጊፍት ለመሰብሰብ ኢትዮጵያውያን ሀገራቸውን የሚያሰድቡ ብዙ ሰዎች አያሉ። ብዙ ሰዎች በጣም ብዙ ሰዎች ይገቡና ገስት ላይ ላይቭ ላይ ምናምን ኢትዮጵያና ህዝባቸውን ያሰድባሉ። ምን ቢቀርስ ሆድ ቢቀርስ ሁሉ ነገር እኮ እንደ ግለሰብ እንወራረድ እንሰዳደብ እንጂ እንደ ሀገር እኮ ሀገር የሚያክል ክብር እኮ የለም እኮ። አለቅ ከፋም ለማም ለምን ይሄ መንግስት መልአክ አይደለም። ያለፈው መልአክ እንዳልነበረው ስርዓት ውስጥ እኮ በጣም የሚያስጠላ ነገር ለኔም እኮ የማይመቹኝ እኮ ነገሮች እኮ አሉ። እሱን ነገር ግን ኖረና ሀገር ስንኖር ነው እንጂ የሚቀጥለው። ሀገር ከሌለ በነገራችን ላይ ማበድ ራሱ አችልም። ሁለተኛ በብሔር መጣላት አችልም። ሀገር ከሌለ ሀገር ሲኖር ነው። በዘር እንኳን እንጣላ ብትል በሃይማኖት እንጣላ ብትል ሀገር ኖሮ ነው የምትጣለው። ይሄን ማገናዘብ ያስፈልጋል። ከዛ ውጪ ኤርትራ ጋር ምንዋጋ እኔ አይመስለኝም። አሰብ ሲባል አሰብ የኢትዮጵያ ናት። የኢትዮጵያ ታሪካዊ ወሎ ግዛት ናት በነገራችን ላይ እና አሰብ የኢትዮጵያ ናት። የራስህን ንብረት ደግሞ በሰላማዊ ነገር ትጠይቃለህ፣ ምን ትላለህ፣ ትጥራለህ። ከዛ ውጪ ያለው ነገር ግን አይ አንድ ጫካ ውስጥ ያሉ ያልተማሩ ባለመሳሪያውያን እኔ በሶሻል ሚዲያ አይታችሁ ከሆነ ከንትን ጋር ሰራለሁ ከግብጽ ጋር ብሰራስ ከንትን ጋር ብሰራስ ምናምን ይሄ እኮ ባንዳነት ነው። ባንዳ የሚባለው ሶልዳቶ የሚባለው ስም እኮ የመጣው እኮ ከዛ ነው። እርስ በርስ ትዋጋል፣ ታሪክ አለ። ግን እርስ በርስ ጦርነታቸውን የሀገር ውስጥ እንትተው ሂደው የውጭ ጠላታቸውን ያንበረከኩ ኢትዮጵያውያን አባቶችና እናቶች ያሳደጉኝ እኔ የዛ አካል አንዱ ነኝ። አንድ ግለሰብ ነኝ። እኔም ማስበው እንደዛ ነው። ሀገሬን እወዳለሁ፣ ኢትዮጵያን እወዳለሁ። ማንም ቢሆን መጥቶ እኛ እርስ በርሳችን እንሰዳደብ፣ እርስ በርሳችን እንደ ብዙ ችግር አለብን እንጂ መቼ ምን ያሳልፈ አንዱ ለአንዱ የምንሰጥበት ነገር አለ ብዬም አላስብም። ግን የመጣው ቢመጣ ደግሞ ሰዓቱ ላይ የኢትዮጵያ ሕዝብም እንደዛ አይደለም። ሶሻል ሚዲያ ላይ እንዳለው ነገር አይደለም።
የኢትዮጵያ ህዝብ ራሱ ለምን የተሰራህበት ማንነትህ ነው። ሶሻል ሚዲያ ላይ ወዳቸውን ለመምላት ጊፍት ለማግኘት ቁጭ ብለው ኤርትራውያን ጊፍት ለመሰብሰብ ኢትዮጵያን የሚያሰድቡ የኢትዮጵያን ህዝብ የሚያሰድቡ ለራሳቸውም ለሀገራቸውም ክብር የሌላቸው ክብራቸውና ሀገራቸው ሆዳቸው ስለሆነ ግለሰቦች አንዳንድ ግለሰብ ስለነሱ ነው አይመለከተኝም። እንደ ሀገር ግን ኢትዮጵያ ሀገሬን እወዳታለሁ። ዶክተር አብይ እሺ እና ሀገራችን ሁላችንም ብንወድ መልካም ነው። ለምን ዶክተር አብይ እድሜ ልክ መግዛት አይችልም? ከዚህ በፊትም እድሜ ልክ የገዙ የለም። ትልቁ 40 ምናምን ዓመት ነው ኢትዮጵያ ውስጥ የተገዛው። ሁሉም ያልፋል፣ ሌላው ይመጣል። በዚህ ውስጥ ግን ሀገር መቀጠል አለባት። ሀገር መቀጠል እስካለባት ደግሞ የተሻለች ሀገር ለማድረግ እኛ መስማማት፣ እኛ ማሰብ፣ እኛ ሀገራችንን መውደድ አለብን። እኛ እርስ በእርሳችን መተሳሰብ አለብን። ሀገራችን አሳልፈ መስጠት የለብንም ብዬ ነው የማስበው። በተረፈ ሰማዩም የኛ ነው። ቤት በሰማይ ነው ስትባል አሜን እንደምንት ሰማዩ የኛ ነው ተቀበል። አለቅ ምንም እንትን የለውም። አመሰግናለሁ። ቴንክ ቴዲ። በነገራችን ላይ ከመገደል ጋር ከመጨቆን ከመበደል ጋር አይ ቲንክ የምትታገለው እኮ ለዛ ነው። እየተገደልኩ እንዴት ሀገር ልውደድ? ገና ትገደላለህ። እኔ እነግርሃለሁ። እኔም ስመጣ እገልሃለሁ። ታጣቂዎች ነፃ ላውጣ እያልክ ህዝቡን እየገደልክ አይደል እንዴ ያለው? ትገደላለህ በደንብ በሀገር ጉዳይ ወይም ደግሞ በናሽናል ኢንተረስት ጉዳይ ላይ ከመጣ ግን ትገደላለህ ስል ሰብአዊ መብትህን አልጥስም፣ ያለ ፍርድ ቤት ማዘዣ ፍርድ ቤት አላቆምህም። ዲሞክራሲያዊ መብትን ዲሞክራሲ ሲባል እሱም ዲፋይን መደረግ አለበት። ምን አይነት ዲሞክራሲ የሚለው የራሴ ጥያቄ አለኝ። ቢሆንም ግን የትም ዓለም ላይ ትገደላለህ አስፈላጊ ሆኖ ከተገኘ። በሀገር ጉዳይ የትኛውም ሀገር የትኛውም መንግስት አይታገስህም። እየተገደልክም ግን ሀገርን መጠበቅ ደግሞ መውደድ ግዴታ ነው። 4 ነጥብ። ይሄን ከጨረስን በኋላ ነው ወደ ሌላ ነገር የምናወራው። በነገራችን ላይ ለዚህ ክብራትና ክብራት ትልቅ እኔ ክብር ያለኝ ለአቶ ልደቱ አያሌው ኢንተርቪው ሳደርገው ሰምታችኋል። እንዲህም ሆነ ሀገርን ትወዳል። እንግዲህ ሀገር ቤት እንዳትገባ የተባለ ሰው ነው። የደረሰበትን ታውቃላችሁ። በኤርፖርት ወጥቶ እንዳይመጣ በቃ በይፋ እንዳይገባ የተከለከለ ሰው ነው። እንዲህም ሆኜ ግን ይሄ ሁሉ በደል ደርሶብኝ ንብረቴ ተወስዶ እንደዚህ ሆኜ ሀገር እንዳትገባ ተብዬ ሀገሬን ወዳለሁ ያለ ከተቃዋሚ ጎራ ለኔ ብቸኛው የመጀመሪያ ተቃዋሚ ወይም ደግሞ በኦፖዚሽን ፓርቲ ወይም ደግሞ ከመንግስት በተቃራኒ የሆነ ከቆሙ ፖለቲከኞች መካከል ብቸኛው እኔ የታዘብኩት በጣም ተደንቄ የጠየቁት ጥያቄ እሱ ነው። አይታችሁላችሁ። ወዳለሁ ሀገሬን፣ በሀገር ጉዳይ ድርድር የለም ብሎ እስከ መቆጣት ድረስ የሚደርሰው ነውና እየተገደልክ እየሞትክ እየተቸገርክ የምትታገለው እኮ ይሄን ለመቀየር ነው። ይሄን አደጋ የሚፈጥርብህ ማናጅመንቱ ነው። ማናጅመንቱን ትቀይራለህ። ሀገር ምን ታርግ? ሀገር ማለት ህዝብ ነው። አንተ በተሻለ ነገር ህዝብ የማይገደልበት ስርዓት የሚሰፍንበትን ነገር ለማስፈን ኢንስቶል ለማድረግ ነው የምትታገለው። እቺ ሀገር ትፍረስ እያልክ ግን መታገል አይቻልም። ይሄ በቃ ቤዚክ የሆነ ነገር ነው። እቺ ሀገር መጀመሪያ ለዘላለም ትኑር እያልክ ወይም ደግሞ እያሞጋገስካት ከፍ አድርጋታለሁ እያልክ ከዛ በመለስ ያለው ነው ልናወራ የምንችለው። እንደዛ ነው ሀገር መሆን ያለበት። ራሽያ ትፍረስ እያልክ ወይም ደግሞ ከራሽያ ናሽናል ኢንተረስት ጋር ከቻይና ከአሜሪካ ኢንተረስት ጋር የሚቃረን ፖለቲካ እንድታራመድ ይፈቀድላል ባለበት ሀገር ላይ ኖ። እቺ ምስኪን ሀገር ደግሞ እንደዛ ነው መከተል ያለባት። የትኛውም ሀገር እስከሚከተለውን ነገር እኛም መከተል አለብን የሚል ነገር አለኝ። ምንኖረውም ምናብደውም ምንደሰተውም ምንስቀውም ሀገራችን ስትኖር ነው። ሀገራችንን በጊዜውም አለጊዜውም እንወዳለን፣ እንጠብቃለን። ኢቨን ኤርትራውያንን ተመልከት። ካላንድ ፓርቲ አቁም፣ ካላንድ መሪ አቁም፣ ካላንድ ቴሌቪዥን አቁም፣ ካላንድ የሙዚቃ ቶና አቁም። የሻዕቢያን እንትን ነው የሚሰሙት። በሀገራዊ ጉዳይ ላይ አልደራደርም ይላል። ይሁን ይላል። ልሙት፣ ልገደል፣ ልሰደድ ይላል። ክብራትና ክብራን ኤርትራውያን የሚደንቁ ናቸው። እነሱ እንዲሆኑ እንግዲህ ከአንተ ወይም ከኛ የባሰ መከራ ውስጥ ናቸው ያሉት አይደል? እንደምታውቁት ነው። ግን እንዲህም ሆኖ ሀገር ይወዳሉ። ሀገር መውደድ ማለት ይሄ ነው። ስለዚህ አንተም ኢትዮጵያዊ ይሄ ምናስታምም፣ አረ ውደዳት፣ አረ ጠብቃት ግዴታ ነው። አትወዳትም፣ አትፈልግም፣ ቀላሉ ነገር ጨርቄ ማቄን ሳትል ለቀህ ትወጣለህ። ሌላው ምስኪኑ ይጠብቃል፣ ይኖራል። ከዛ መልስ ደግሞ ትታገላለህ። ይሄን ስርዓት ደግሞ ትተክላለህ በአንተ በተሻለ በምትለው። ይሄን ለማለት ያለው ቴንኪው። በላያን ከልብ እናመሰግናለን። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ።
ቴሌግራም ላይ እስካሁን 30 የሚያሉ ኮሜንቶች ወጥቷል። መጨረሻ ላይ አነብላችኋለሁ። በኤርትራና በኢትዮጵያ መካከል እንካ ሰላምታዎችን እያያችሁ ነው። ይህን ነገር እንዴት ታዩታላችሁ? ይሄ ጉዳይ ወደ ጦርነት ይወስደናል ወይ አይወስደንም? አጠር ያለ ኮሜንትም ወይም ደግሞ ጽሁፍ መጻፍ የምትፈልጉ በዚህ ጉዳይ ላይ ጻፉልኝ፣ አነባለሁ ለማለት ያለው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴንኪው። ከበላይ ያቀጥሎ የምንሄደው ወደ ጀነራል ስምሮ ነው። ጀነራል እንኳን ደህና መጣ። ምን ትላለህ አንተስ? 6 ደቂቃ አለ። 8 ደቂቃ ማለት ነው። ኔትወርኩ የሚያስቸግር ከሆነ ቪዲዮ ማጥፋት ትችላለህ። ኔትወርክ ቪዥዋል ሰፖርት ማድረግ አይችልም፣ በድምጽ ብቻ ነው። ድምጽ የሚሰማ ሆነ አጠለቻላችሁትም ድምጽ የሚሰማ ሆነ አይሰማ። ድምጽ ይቆራረጣል። እስኪ አውራ አንዱ ለሶስት ለቤተሰብ ካንሳ ካንሳ አጠር አድርጌ ነው ለምፈልገው አጠር አድርጌ። እሺ ይሰማላ? ይሰማ። አውራ እስኪ አውራ። መሀል መሀል ላይ ይቆራረጣል። ይሰማል ይሰማል። እስኪ አውራ። ድምጽ ይሰማ? ኦኬ። ድምጽ እየሰማ ከሆነ እኔ በአንተም በተሰነዘሩ ጥያቄዎች ላይ ይሄውን ነው የሚጀምረው። መንደርደሪያ ሀገር መግባት አለብህ መንግስትን ከወደድክ ባልክ ነው። መርት ትውልድ ሲም ቀጣዩ ብሔራዊ ምርጫ በገለልተኝነት ተገብክ እውነቱን ለዓለምና ለህዝብ እንዲዘገብ በመደመር ትውልድ ሲም ተጋብዛል። ትገባለህ። በመቀጠል ያ ጥያቄ ላይ ዛሬ የኔ ቀን ነው እየተሰማችሁ ከሆነ ነው ትዝል እንደሆነ የመከላከያ ኢትዮጵያ መከላከያ ባጀት የተመደበ ቀን 2 ዓመት ለምን ተመረኛ ልጅ ተብዬ ነበር። ያው ያልኩት ነገር እውነት ስለሆነ አሸናፊ ስለሆነ ማለት ነው። በመቀጠል ኤርትራና ኢትዮጵያ ትዋጋለች ወይ ማን ይዋጋበት እና እንዋጋበትም ጉዳይ አለ። አንተ የጠየቀው ጥያቄ የሶር በጆርናሊስቲክ ክሎዝ ኢንተርቪው ነው አራከው የሶር ትንታኔ ጠይቃል እና አንዋጋም። ማን ይዋጋበት ምክንያት ምንድነው? ስለራሱ ማይሰማውን ህዝብ የተዛጋውን ህዝብ የተቆረጠን ህዝብ እኛ ብለን እንደ ህዝብ አንዋጋም። ድንበር ጥሶ የሚመጣ አሸባሪ ካለ እንዋጋለን። ኤርትራ ህዝብ ለማውጣት እርዳታ ከጠየቀ እንዋጋለን፣ እናግዘዋለን። በመቀጠል ቆሞ ቀሮች የተሰማ ሆና ስለቆረበት እኛ ነው የጮሁት። ቆሞ ስለቀሩ ሊሆን ይችላል። የተሰማና ቆሞ ስለቀሩ ሊሆን ይችላል። ዛው እከሌ ብለን አልተናገርንም። የኛ ከፍታ የሚቀጥል ነው። ሊያስቆመን አይችልም እንደምለው አንዱ መጥቶ ወንድማችን የፈረሰ ሀገር ብሏል። ኢትዮጵያ በታሪክ መሪዋ በተፈጥሮ ሞት አርፎ ለአመታት ደብቆ ኢትዮጵያን ያስቀጠለ ህዝብ ያለበት ነው። መሪ እስከሚመጣ መሪ በሌለበት መሪ አልባ ህዝብ ጣሊያንን 5 ዓመት እየተዋጋ ሀገር ያስቀጠለ ህዝብ ነው። ኢትዮጵያን የሚያስቀጥለው አመራር አይደለም። አመራር ስላለ ስለኖር አይደለም ኢትዮጵያ የምትፈርሰው የምትመለሰው። በደንብ ልታቅ ነው የምፈልገው። ሌላ ማን ይዋጋበት ምክንያት ከኤርትራ ሀገርና ከጎረቤት ሀገሮች ጋር ያለንበት ከፍታ ራሳችን ያዋርደናል። ጥሩ አይደለም። አቅመ ደካሞች ጋር ወርዶ ካንተን ከመመሰል ከዚሆን ጋር ነው መሆን አለበት። ወርዳ መውረድ የለበትም። ስለመደመር ትውልድ ስንገር ሀገር ፈረሰ ለምለው በግልጽ ኤርትራ በኩል ያሉ ኤርትራውያን አፋሮች መጥቶ ከኛ ጋር ያያሉ። አንተንም አንድ ቀን እንጋብዛለን። የመደመር ቤት ማይኮ የሚባል ልጅ የሚመራ አለ። የመደመር ትውልድ ማለት ነው ማራው። ሌላ ደግሞ ፈኒኖ እንዳትሉ አንተም እንደምታውቀው በዚህ ቤት ከተገናኘናቸው ትክክለኛ የበሰሉ ፖለቲከኞች ነው ምሁራን እንደ ግለሰብ ወንድም አያናን our future president ብዬ ስላስቀመጥኩት
ወደፊት መሪያችን እዚህ ስለመጣ ከልብ አመሰግናለሁ። ያው ድል ካድሬ ይሉሃል ይሉት በደንብ አድርጎ ቅኔውንም በደንብ አድርጎ በኮሜንት ስለሚመልስ ኢዝ ማይ ፊውቸር ሊደር አባባ ኢዙ የሚባለውን ልጅ ያው የስልጤ ተወላጅ ነው። ቴዲ ያዝልኝ። እኛ መደመሮች አማራንም እያበቀን የጠቅላይ ሚኒስትሩ ስፖክ ፐርሰን ሆኖ እንዲታጭ ወደፊት በመደመር ትውልድ ይልኝ። እኔ መከላከያ ባጀት የተመደበው እናቶቻችን ቆሎ እያዋጡ አባቶቻችን ሰንጋ እያዋጡ ሬሽን ሬንጀር ገዝተን ለምን ሀገር የሚያስጠብቅ መከላከያ ሊኖር አይችልም። መከላከያችን አምርቶ ታጥቆ በአመረተ ህዝብ መሳሪያ ተዋግቶ ከዚህ ውጪ የቴክኖሎጂ ምንጭ በመሆን ዘመናዊ ቴክኖሎጂ የደረሰበትን ደርሶ መሳሪያ በማምረት ሚጎችን በማምረት ለጎረቤት ሀገሮች ለሌሎችም ሽጦ እንደ ማንኛውም ነገር የኢትዮጵያን ኢኮኖሚ 50% የሚያረጋበት በሚሊዮኖች አንድ ሚግ ይሄን መከላከያ ነው የተግባለ ብዬ ነው ነገርኩ ከሁለት ዓመት በፊት። ትላንት እኔን የእረኛ ልጅ ያሉት ዛሬ ዜሮ በውሸት መንገድ ስለሄዱ ወድቋሉ። የኔ ነው የድል ቀን ነው። አንተንም ቅር የሚልበት አለ። ቅድም አንተ የሚጠራቸውን ተቃዋሚ ፖለቲካ ሀገር መግባት ተከለከለ አንዴ አምጣና ትውልዱ ምን ይላል ለትውልዱ አቅርብ መድረክ አድርግና ትውልዱ የመደመር ትውልድ ጥያቄ ይጠይቃቸው። ከምን ጊዜ በላይ ከአማራ ክልል በስልጣን ሳንጋራ ከትግራይ ክልል ተጠቅመዋል። በሚሊዮኖች የሚቆጠሩ ወጣቶች ተደምረን ተጽፎ የተቀመጠንን የመደመር ትውልድ ሌላውን እያነበብ እነት ወደፊት እንቀጥላለን። የኛን እድል የኛ ጣፋንታ ከመቼም በላይ ኮንክሪት ግን እየቀጠልን ነው። በጠረስም ነው ዓለም ኢትዮጵያ ለኢትዮጵያ እያወራ ነው። አንተ ቅድም ከጫካ ለገብ አመራሮች እየተናገርክ ነበር። በአንተ ቤት ምን ጥያቄ ሆነ ግን መንግስት ለምን አይደመስስም? ፋኖን ለምን አይደመስስም? ሆነ ግን ሞንክ ፋኖም ኦብኔግ የሐሳብ ልዩነት ነው። ሐሳብ ልዩነትን በህገ መንግስቱ መሰረት ገልጸሃል ወይስ አልገልጽም በሚለው ነው። መንግስት ግን የአምስላት የኪሎ አመራር ከፍታ ጠመንጃ ይዛ እና እናንተንም እኛንም የወለደ ህዝብ ነው ብሎ መቀበሉ ዓለምን የሚያስደምም ሐሳብ ነው። ኦኬ ነው የኔ ነው። ያን ቀን አደባባይ እናቶች ገደል አልሆነም። እናቶችና አባቶችን በረሃብ እየገደለ ረሃቡ እንዴት እየገደለሽ ነው እንዴት እያቆረጠ አንጀትን እየቆረጠ ነው ብሎ ሚዲያ ይዘው ሄዶ የሚዘግበውን ድርጅት የሚደግፍ መጥቶ እሺ ስለዚህ ስለ ኢትዮጵያ አመራር ስለ ኢትዮጵያ መንግስት ስለ ኢትዮጵያ ለውጥና ከፍታ የለውም። ቢግናውቱ ሼም ኦን ዩ እናቴን ምግብ ከልክላ እርዳታ እንዳይገባ አድርግ አጥንቶ የቀረባትን እናቴ እንዴት እያራበሽ ነው እያልክ የምታሳይ ራቡ እንዴት አለ እያልክ ሚዲያ የምታሳይ እዚህ መጣ የሀገር መንግስት ማውራት ፎርሚ ብዙ ትንተና አይጠበቅብኝም። ምናልባት መደቡል ፕሮግራም ሲታዝመጣለሁ እኔም የምደግፈው መንግስት ሀገራዊ መንግስትና ህዝብ እኛ በምንተነትነው በተለይ በምንዘፍነው የሚፈርስ መንግስትም የሚያፈርስ እያንዳንድ የመዳን ቃል ዛሬ ነው ለክርስቲያን ተደመር። አመሰግናለሁ። እሺ ቴንክ ዩ። ኔትወርክ በጣም ያስቸግራል። በደንብ አስተካክለውና እና ድጋሚ ኔትወርክ በጣም ነው የሚያስቸግረው። ቶሎ ቶሎ እንዲደርሰን እንትን ባድርግ ጥሩ ነው። ቆይ አያናንና አኪላን ቦታ ቀያየርኩኝ። እሺ አኪላ ያንተ ተራ ነው። ኦኬ ቴንክ ዩ አመሰግናለሁ። ያው እንግዲህ የመደመሩ ትውልድ የመደመር ኔትወርክ ባለመኖሩ ምክንያት የመደመር ሐሳብ ሳይሸጥ ተለያይተናልና ያው እንግዲህ 7 ዓመት አንድ ድርጅት ቆይቶ ማፍራት የቻለው ተደማሪ ትውልድ ያላችሁን የፖለቲካል ካሪበር አይተናልና ጥሩ ነው የደረሳችሁበት ከፍታነ እንደው አሪፍ ያርግላችሁ ላለውና ሰው ግን ታዝቧል። እዚህ ያለው ሰው አሁን እነዚህ በጣም ልሂቅ ካድሮች ናቸው። ነው የወያኔን ካድሮች እናቃቸዋለን። እነ ዳንኤል ብርሃነ ሌሎችም ጠንካራ የሚባሉ ታች ያለው በቀበሌ ገበሬ ማህበርም ያሉ በእድርና መረዳጃ የተደራጁ እንኳን የእናቶች ካድሮች እንኳን ፖለቲካውን ሲተነትኑት እንደዚህ አይደለም። እና ያው ይሄ አገር ሲያረጅ ጃርት ያበቅላል ይባላልና
የዛ ነውና የመደመሩ ትውልድ ያው እንደዚሁ አንዳንዴ እየመጣችሁ ብናያችሁ ደስ ይለናል። ዛሬም ጥሩ ነገር አይተናል። ሌላው ቅድም ያው ከኛ ኤሪትራ ተዋክተን ነበረ ከኛ ተማሩ ብለውን የወረዱ ሰዎች አሉ። ግን እነሱ ሰዎች ተማርከው እንደነበረ በዚሁ አጋጣሚ ለማስታወስ ሞክራለሁና አዲስ ትውልድ ሊያስተምሩት የሚችሉት ነገር የለም። ውጊያም ከመጣ በግጥም የሚደረግ ውጊያ አይኖርምና በአካል ይሄዳሉ ምናምን የሚል ብዙ ነገር አይተናል። የሚኬድ ነገር እንደሌለም የታወቀ ነው። ኦኬ ሶ ወደ ጦርነቱ ከመግባቴ በፊት አንድ ሁለት ፖይንቶች ላይ ሐሳብ ልስጥ ማለት ነው። አንደኛው ይሄ አገሪቷ በጣም እንዳደገች ምናምን ተደርጎ በጣም እየተሳለ ነው ሰሞኑን ማለት ነው። ይሄ አይ ቲንክ አንድ አይሾ ስፒድ የሚባል ልጅ ከመጣ በኋላ ከተማዋ ሊያውም $1 ሚሊዮን ነው ምናምን ተከፍሎታል ምናምን ይባል ሩመር አለ። እውነቱን ውሸቱ አላውቅም። 500 ቢሊዮን ብር ነው የወጣበት ያ ፕሮጀክት ማለት ነው። ህንፃው ምኑን ሳይጨምር ይሄ የላንድስኬፒንግ ፕሮጀክት የተሰሩት በሙሉ ይሄ ጋርደኒንግ ነው ሊትራሊ የተሰራው። ኦኬ በእንደዚህ አይነት ተራ ፕሮጀክቶች ናቸው። እንደዚህ አይነት ፕሮጀክቶች በየቀኑ ሜንቴን ካላደረካቸው ለአንድ ወር ብትተዋቸው ሙጃና ሳር የሚበቅልባቸው በቀላሉ ትልቅ ውሃ ደና ዝናብ ሊጠርጋቸው የሚችል ነው። ቢኮዝ ምንም ይሄ እንደ አስፋልት ኮንክሪት አይነት ወይም ኤሲ ፕሮጀክት አይደለም የተሰራው ላንድስኬፒንግ ስራ የተሰራው እና ለላንድስኬፒንግ ስራ ይሄን ያክል በጣም አጋኖ ማውራት አያስፈልግም። ከዛ ደግሞ ብር የተበላበት ፕሮጀክት ነው። በደንብ ብዙ ሙስና የተሰራበት ኢትዮጵያ ውስጥ ፌራሪ፣ ቤንትሌይ፣ ሮል ሮይስ በ500 እና በ600 ሺህ ዶላር የሚሸጡ መኪኖች የሚነዱበት ከተማ ነው። ያ ገንዘብ ከየትም አልመጣም። ከዚሁ ፕሮጀክት የተዘረፈ ነው፣ ከተለያዩ ፕሮጀክቶች ማለት ነው። በጠቅላይ ሚኒስትሩ ዳይሬክት አዋርድ የሚደረጉ ኦቪድ የሚባል 2006 በኢትዮጵያ ወይም በፈረንጆች 2017 ምናምን ንግድ ፍቃድ ያወጣ ድርጅት ኦልሞስት አብዛኛውን የከተማውን ፕሮጀክቶች ይይዛል። የሰውየው አይ ቲንክ ዳላስ ላይ ከጠቅላይ ሚኒስትሩ ባለቤት ጋር አንድ ቸርች የሚያመልኩ የነበሩ ወዳጆች የነበሩ ሰዎች ናቸውና በስነ ስርዓት ኃይለኛ የሙስና ሰንሰለት ተሰርቶ በደንብ እየዘረፉ ነው አይደል? ከኦቪድ ጋር የሚታወቅ እኮ ነው፣ ሁሉም ሰው ያውቃል። እና በወያኔ ጊዜ ስናማው ወይም በወያኔ ጊዜ ስናገር የነበረው ባለስልጣኖች ከግለሰቦች ጋር ዘረፉ የሚለውን ዛሬ እና ኦቪድ ከእንግዲህ አንድ ቸርች ውስጥ አንድ ፕሮቴስታንት ቸርች ውስጥ በጋራ የሚያመልኩ ሰዎች ጓደኝነታቸው በጣም ረጅም የሆኑ ሰዎች 2018 እና 19 የንግድ ፍቃድ አውጥተው ዛሬ ላይ ሜጋ ፕሮጀክት የሚሰሩ ሰዎችን ስናይ ዳይሬክትሊ ደግሞ አዋርድ የሚደረጉት በጠቅላይ ሚኒስትሩ ሆኖ ስናይ በደንብ አድርገው ገንዘብ እየተዘረፈ ነው ያለው። 500 ቢሊዮን ብር ነው ፕሮጀክቱ። ኦኬ ፕሮጀክቱ ስላለቀ ነው አሁን ብዙ ሰው እያጨበጨበ ያለው። ፕሮጀክቱ ግን ስንት ብር እንደበላ ማንም ያው 500 ቢሊዮን ብር ማለት ኢትዮጵያ ውስጥ ሚኒመም ኦፍ 5 እና 6 ሚሊዮን ሰው የስራ እድል መፍጠር የሚችል ፕሮጀክት መስራት ይቻላል። ሊያውም ካፒታል ጀነሬት የሚያደርግ ማለት ነው። ሁለተኛው ኢትዮጵያ ኢኮኖሚካሊ እኮ ከስራለች አይደል? የሀገሪቷ ከረንሲ ፍሎት ማድረግ ሳይኖርበት ፍሎት አድርጓል። ከረንሲውን ፍሎት የሚያደርጉ ሀገራት ኃይለኛ ኤክስፖርተሮች እንደ ቻይና ምናምን ያሉ ናቸው። ፍሎት ያልነበረ ወደ ፍሎቲንግ የምትገባው ኢትዮጵያ በብሔራዊ ባንክ ቁጥጥር ውስጥ የነበረን ይሄ ባይዘው ኢትዮጵያ ውስጥ አሉ የተባሉ ኢኮኖሚስቶች በሙሉ ሪማርክ ሲያደርጉበት የነበረ ነው። አንድ አለ የወርልድ ባንክ ልጅ ይመስለኛል፣ ማነው ስሙ? እንደውም የአማራ ልጅ ነው፣ ስሙ ጠፋኝ፣ አሁን ጥሎ ወጥቷል። ታውቀዋለህ? ከወርልድ ባንክ መሰለኝ የመጣው ማለት ነው። የብሔራዊ ባንክ ገዢ የነበረው ማሞ ምህረቱ እሱ ተልኮ ስራውን ሰርቶ ያው ጥሎ ሄዷል። አገሩን ሸጦ ማለት ነው። አሉ ጥሩ ደላሎች እንደ ዘመዴነ ንጋቱ፣ ማሞ ምህረቱ ምናምን የተባሉ። አንድ ጥያቄ ልጠይቅህ። አሁን አንተ 4 ኪሎ ገባ፣ ለምሳሌ አንተን በአብይ ቦታ አላስቀምጥህ። ባለፉት 7 ዓመታት ኢህአዴግ ላይ ኢኮኖሚውን ገደሉ፣ ሙስና ውስጥ ገቡ፣ ተዘፈቁ፣
ግድያ፣ የሐሰት ትርክት፣ ሌብነት የሚለውን ወሬ ትታገሉ እንደነበር ሁሉም ማንም አይክደው። ያን ነበር የመታገያ አጀንዳ። ካዝናው በምታውቀው መንገድ ኦኬ፣ በሙስናም በሌብነትም ተበልቶ ተቀበልከው። ከዛ ጦርነት ተፈጠረብህ፣ በሰሜን በደቡብ በምናምን ተዋጋ። ጦርነት ስትዋጋ የምትተኩሰው እያንዳንዱ ቀላ ዶላር ነው። ሪዘርቭህንም ትጠቀማለህ፣ የምታደርገውን ነገር ታደርጋለህ። አሁን የውጭ ምንዛሪ እጥረት አለብህ። ይህን ደግሞ ለማድረግ አይኤምኤፍ ወይም ደግሞ ወርልድ ባንክን ታማክራለህ። እነሱ ያበድረዋል። ኦኬ፣ ፖቴንሻል ነው ያበድረው፣ እነሱ ናቸው። ምንድን ነው የምታደርገው? እነሱ ጋር መሄድ ከሌለብህ ይህን ሪዘርቭ ድጋሚ ለማምጣት የውጭ ምንዛሪ ሪዘርቭ እንዲኖረ ምን አይነት መንገድ ነው የምትከተለው? ይሄ እኮ አገሪቷን መውጣት የማትችልበት ቀውስ ውስጥ የሚከተለው ኢንፍሌሽኑ ያለማቋረጥ ነው። አንተ ምን አይነት መንገድ ትከተላለህ? ሾርት ተርም እኮ ነው ይሄ እኮ ለጦርነት እንዲመቸው ነው። እኔ ወደ እኔ እመጣልሃለሁ 30 ሰከንድ ላንሳውና ኦኬ። ብዙ ሰው አይ ቲንክ ያወቀ ይመስለኝ ዛሬ ላይ ኢትዮጵያኖች እዚህ የምትሰሙ ካላችሁ ዛሬ ላይ ላላችሁበት ኢኮኖሚ ቀውስ ትልቁ ምክንያት ጦርነቱ ምኑ አይደለም። ሀገሪቷ ብዙ በጦርነት ውስጥ ትፈተን ይኖር ይችላል። ገንዘቡ ፍሎት መደረጉ ነው። ገንዘቡ በገበያ መወሰኑ በቃ አለቅ። ኢትዮጵያ ኤክስፖርት የምታደርግ ሀገር አይደለችም። ስለዚህ ገንዘቡ በፍሎቲንግ ከሆነ በገበያ ከተወሰነ በየቀኑ ዲግሬድ እያደረገ ነው የሚሄደው። ይህንን ቻሌንጅ ማድረግ አትችልም። ሊያውም ጦርነትን ቀምሳ ኪዮስ ውስጥ ያለች ሀገር እንዴት ነው አንድ ሰው በብድር ሁሉን ንብረቱን በብድር አስይዞ ሌላ ትልቅ ብድር እንደማስያዝ እና አገሪቷ ማትወጣ ውስጥ ማድረግ ነው። ሶ አንድ ጎበዝ አመራር ቢኖር ብዙ ኢኮኖሚስቶች የኢትዮጵያ መክረውታል። ብዙ ትችት የነበረበት ነው። በደንብ ትልልቅ እና እንትና ሳይቀር አንድ በጣም ጎበዝ ኢኮኖሚስት ነበሩ፣ የቡና ባንክ አማካሪ ነበሩት። ሶ እነዚህ ያስቀመጧቸው ነገሮች ነው። ኦኬ ኢትዮጵያ ዶላር የምታገኝበት ለምሳሌ ናቹራል ሪሶርሷን ለጊዜውም ቢሆን አውጥታ ይሄን ወርቁን በብላክ ማርኬት እያደረጉ ማንም እየመጣ ፌራሪ የብልጽግና ካድሬዎች ያንን በየቦታው ወለጋ በለው ጋምቤላ በለው አማራ ክልል ኦፓል ምናምን አውጥተው በህገ ወጥ እየሸጡ ሀብታም ከሚሆኑበት እነዚህን ሪሶርስስ በፍጥነት አውጥቶ ለትንሽ ጊዜም ቢሆን ያለውን የዶላር እጥረት መፍታት ይችላል። ኦኬ ለጊዜው ማለት ነው። በዛ ውስጥ ሀገሪቷን ጦርነቶችን አቁሞ ስነ ስርዓት ይዞ ከህዝቡ ጋር በፍጥነት ሰርቶ ይሄ ነገር መፍታት ይቻላል። ያለብን ችግር ማለት ነው። የተቸገረው እኮ ጠቅላይ ሚኒስትሩ እኮ የተቸገረው መሳሪያ መግዣ ነው። በአንድ ተተኳሽ $52,000 ነው የሚወጣው አንድ ድሮን ሲተኩስ እና የተተኩሱት ደግሞ አብዛኛው ትምህርት ቤትና ንጹሃን ዜጎች ላይ ነው። ሶ ይሄ ሁላ ጥይት ለመግዣ ነው። ይሄ አንዴ ቃላቱ ሰዓቱ በጣም ነው ጋር የሚፈጥነው። ስምንት ደቂቃ ጨርሳለሁ። በነገር ጥያቄ ስለጠየቁኝ 8 ደቂቃ ጨርሳለሽ። ኦኬ እና ትልቁ ችግር ይሄ ነው። ስለዚህ ይሄንን ነገር መነጋገር ያስፈልጋል። ሁለተኛና ትልቁ የተሰሩ የተባሉት ፕሮጀክቶች ላንድስኬፒንግ ፕሮጀክትስ ናቸው። $500 ቢሊዮን አይደለም ከ180 እና ከ200 ሚሊዮን ብር በላይ የሚያስወጡ ፕሮጀክቶች አልተሰሩም። ምንም አይነት የተጋነነ ፕሮጀክት የለም። ላንድስኬፒንግ ፕሮጀክት ነው አብዛኛው ፕሮጀክት ከመሬት በላይ አይዶንት ሰብግሬድ ደረጃ እንኳን የደረሰ የትኛው ኢንጂነሪንግ ሙያ ውስጥ ያለ ሰው እዚህ ውስጥ ብዙ ሊኖር ይችላል የሚያውቁት ነው። እቃቃ ነው። ኦኬ ለዚህ ለሙያው እኔም ፐርሰናሊ ቅርብ ስለሆንኩ አውቀዋለሁ። ኦኬ ምን ያክል ወጪ እንዳለው። ስለዚህ በዚህ ግን ትልቅ ገንዘብ እንደተዘረፈ አውቃለሁ። ብዙ ሰው ኢትዮጵያ ውስጥ ገንዘባችን የት ሄደ የምትሉ ከሆነ ኦቪድ የሚባል ድርጅት የዛሬ 6 ዓመት እና 7 ዓመት ንግድ ፍቃድ አውጥቶ ዛሬ ኢትዮጵያ ውስጥ የመጨረሻ ትልልቅ የሚባሉ ፕሮጀክቶችን ያያዛል። ኦኬ እሱ ላይ ፎከስ ስታደርጉ ጠቅላይ ሚኒስትሩ በደንብ አድርገው እና ግሩፓቸው ገንዘብ እያሸሹ ነው። ኦኬ መጨረሻ ምን ደርስበት ነው ያው ይሄ ጉዳይ ሲያልቅ ምን ሰማው ስለሆነ ማለት ነው። ቴንክ ዩ ጋይስ። የተለያዩ አይነት ሀሳቦችን እየሰማችሁ ነው። የኔ ኃላፊነት ገበታው ላይ ማቅረብ ነው፣ የእናንተ ድርሻ መስማት ነው። በኃላፊነት ኮመንት የምታደርጉ ሰዎች በኃላፊነት ብታደርጉ ጥሩ ነው። ኮመንቶቻችሁን እኔ ኮመንቱን ልቆጣጠር አልችልም፣ ግን በጣም ጨዋነት የተሞላበት ውይይት ስለሆነ
በጨዋነት ኮመንት ብታደርጉ። በእርግጥ ማህበረሰብ ውስጥ ጤነኛ ሰዎች ያሉትንም ያህል አእምሮቻቸው ላይ ብሎን የታሰሩ ሰዎች አሉ። ከአማኑኤል አመልጠው የሚመጡ ሰዎች አሉ። ሁሉንም መቻል ያስፈልጋል። ግን 3 ማክሲመም እንታገስና መጨረሻ ላይ ለአንዴና ለመጨረሻ ጊዜ ደግሞ ሌሎች እንዳይበከሉ በሚል የብሎክ እርምጃ ልንወስድ እንችላለን። እስከ 3 ሊታገሷችሁ ይችላሉ። ይሄ ሁሉ ምንድነው? መድረክ ላሉ ሰዎች ፖለቲካቸውን ነው የሚሰሩት። ካልተሳደቡ እንዴት ነው የምትሳደቡት? እኔ እንዴት ከአእምሯችሁ እንደሚወጣ ራሱ አላውቅም አንዳንድ ጊዜና በቃ ያያና ሐሳብ ያያና ነው። ያያና ካልተመቸ አኪላ ይመቻል፣ አኪላ ካልተመቸ የበላይ ይመቻል። በቃ በሚመች ሐሳብ ላይ አስተያየት መስጠት ነው እንጂ ቢያንስ ይህንንም መቅረፍ ብንችል ለማለት ያለው እንጂ እኔ በእያንዳንዳችሁ ቤት እየገባው ለማፈንም አይደለም፣ ግን አትሊስት በኃላፊነት እንድንቆምት ለማለት ያለው። ቴንኪው ስለሰማችሁኝ። እየጻፋችሁም ያላችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ታፕ በማድረጋችሁ ነው ጥርት ያለ ውይይት እያደመጣችሁ ያላችሁት። ለዛ ከልብ አመሰግናለሁ። ከአኪላ ቀጥሎ ወደ አብርሃም እንሄዳለን።